ክብር ለእግዚአብሔር ይሁን። ፕሮግራማችንን በጌታ በኢየሱስ ስም እንጀምራለን። ጸልየናል። እግዚአብሔር ደግሞ ያስተምረናል ዛሬም። ሃሌሉያ። እግዚአብሔር ሁሉ ጊዜ ከቃሉ ያስተምረናል። እኛ ዝግጁ የሆነ ልብና ዝግጁ የሆነ መንፈስ ካለን እግዚአብሔር ሁሉ ጊዜ ሊያስተምረን ዝግጁ ነው። ክብር ለእግዚአብሔር ይሁን። ስለዚህ ባለፈው ሳምንት ምዕራፍ 1ን ሮሜ ምዕራፍ 1ን ጀምረናል። እግዚአብሔር ረድቶን ከምዕራፍ 1 የተወሰኑ ነገሮችን አይተናል። ስለዚህ የጀመርነው ሮሜ ምዕራፍ 1 ነው። ከቁጥር 1 እስከ 17 ነው። ይሄ ምን ብለናል? መግቢያ ነው ብለናል። ስለዚህ ይሄ የጀመርነው ይሄንን ነው። መግቢያውን ነው እያነበብን ያለነው። ጳውሎስ በመግቢያው ምን አደረገ ብለን ነው ባለፈው ሳምንት ያየነው። ጳውሎስ ራሱን አይቷቸው ለማያውቃቸው ቤተክርስቲያኗን ላልመሰረታት ለዛች ቤተክርስቲያን ራሱን እያስተዋወቀ ነው። ምክንያቱም አንድ ሰው ደብዳቤ ሲጽፍ ለማያውቀው ሰው የሚጽፍ ከሆነ የጸሐፊው ማንነት መታወቅ አለበት። ለምን ፐርፐዝ እንደሚጽፍ መታወቅ አለበት። ከዛ ደግሞ ደብዳቤውን ከሚቀበሉት ሰዎች ደግሞ ሊኖረው የሚችለውን ተቀባይነት ከፍ ማድረግ ስለሚኖርበት ጳውሎስ የሚጽፍበትን ነገርና ራሱን ለማስተዋወቅ የተጠቀመባቸውን ነገሮች አይተናል። ስለዚህ ባለፈው ሳምንት ያነበብነው ከ1 እስከ 3 እስከ 4 ያለውን አንብበናል። ዛሬ ኔክስት ዊክም ስለምንቀጥልበት ስለምንሄድበት ከምዕራፍ 1 ከቁጥር 1 እስከ 6 ድረስ ያለውን ላንብብላችሁና ከዛ በኋላ ባለፈው ሳምንት የተነጋገርነውን ትንሽ ነገር አንስተን ከዛ በኋላ ወደ ዛሬው ደግሞ እናልፋለን ማለት ነው። ስለዚህ በጌታ ስም አነበዋለሁ። የሐዋርያው የጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 1 ከቁጥር 1 ጀምሬ እስከ 6 ላንብበው። እንደዚህ ይላል። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን። በእርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ ይላል። ከምዕራፍ 1 ከቁጥር 1 እስከ 6 ያለውን ማለት ነው። ስለዚህ በመግቢያው ጳውሎስ ራሱን እያስተዋወቀ ነው ብለናል። ራሱን እንዴት አድርጎ አስተዋወቀ ብለን ደግሞ ባለፈው ሳምንት ምን ብለን ተናግረናል? አንደኛ ራሱን ሐዋርያ ብሎ አስተዋውቋል ብለናል። ራሱን ሐዋርያ በሚል ስያሜ አስተዋውቋል። ሁለተኛ በምን ብሎ አስተዋወቀ? ባሪያ። ስለዚህ ባሪያ፣ ሐዋርያ እያለ ራሱን ኢንትሮዲዩስ እያደረገ ነው ለነዚህ ሰዎች፣ ለሮሜ ሰዎች። አይተውት አያውቁም። ምናልባት ስለሱ ሰምተው ሊሆን ይችላል፣ ያልሰሙም ሊኖሩ ይችላሉ። ለዚች ቤተክርስቲያን ግን ራሱን ሐዋርያ ብሎ አስተዋወቀ ብለናል። ባሪያ ብሎ አስተዋወቀ ብለናል። ይሄኛው የስልጣን ምልክት ነው ብለናል፣ ወይንም ኦቶሪቲ። ይሄ ኦቶሪቲን ያሳያል ሐዋርያ። ይሄ ደግሞ ምንን ያሳያል ብለናል? ትህትናን ያሳያል፣ ወይንም ደግሞ ሂዩሚሊቲ ብለናል። ስለዚህ ጳውሎስ ራሱን አንደኛ እንደ ሐዋርያ የሚያስተዋውቅበት ዋናው ሪዝን ምን ብለናል? የሚጽፈው ነገር ክብደት እንዲኖረው፣ የሚጽፈው ነገር የሚጽፍላቸው ነገር ተቀባይነት የሚኖረው በዚህ ስልጣን ሲሆን ነው። ሐዋርያዊ ስልጣን ሲኖርበት ነው። ሐዋርያዊ ኦቶሪቲ ሲኖርበት ነው። የሚጽፈውን ነገር ይሄንን እጽፍላቸዋለሁ፣ ይሄንን ተቀበሉ፣ ይሄንን አድርጉ፣ ይሄንን ፈጽሙ ብሎ ሲላቸው ይሄ ስልጣን ያስፈልገዋል። ስለዚህ ባለፈው ሳምንት ስለ ሐዋርያ ስንነጋገር ምን አለን? ሐዋርያ የሚለውን በትክክል ከፍለን ማየት ይኖርብናል ብለን ተነጋግረናል። በዚህ ዘመን ሐዋርያ አለ ወይ የለም የሚለውን ነገር ለማወቅ መጀመሪያ ሐዋርያ ማለት ምንድን ነው ብለን ስለዚህ ነገር ተነጋግረናል። ሐዋርያ ማለት የተላከ ማለት ነው ብለናል።
ሐዋርያትን በዚህ ዘመን ያሉ ጳውሎስን ጭምር ሐዋርያ አድርጎ የላከው ማን ነው ብለናል? ኢየሱስ ክርስቶስ ነው። ሐዋርያ ለመባል አንድ ሰው የኢየሱስ ክርስቶስ የአይን ምስክር መሆን አለበት። ሞቱንና ትንሣኤውን የሚያውጅ ምስክር ነው። የአይን ምስክር ነው። ያየ የነበረ በቦታው የነበረ ሰው መሆን አለበት ሐዋርያ ለመባል ብለናል በዛ ዘመን። ስለዚህ ጳውሎስ ይህንን ሐዋርያነት ከማን ተቀበልኩኝ ይላል? ከእግዚአብሔር ከጌታ ከራሱ ነው የተቀበልኩት፣ ሰው የሰጠኝ ነገር አይደለም። ስለዚህ ይሄ ስልጣን ይሄ ኦቶሪቲ ሰው የሚሰጠው አይደለም። ሐዋርያነት እግዚአብሔር ራሱ የሚሰጠው ነገር ነው። እኛ ተነጋግረን በቃ እከሌ ሐዋርያ ነው ብለን ስላልን የሚሆን ነገር አይደለም። እግዚአብሔር ራሱ ነው ላኪው። አያችሁ፣ ላኪው እግዚአብሔር ራሱ ነው። ስለዚህ ሐዋርያ የሚባል አሁንስ አለ ወይ ብለን ባለፈው ስንነጋገር ይሄንን ለይተን ማየት አለብናል። ስለዚህ አገልግሎቱ አለ ወይ? አዎ አለ አገልግሎቱ፣ ምንም ጥርጥር የለውም። ምክንያቱም ጳውሎስ በተለያየ በኤፌሶንም መጽሐፍ ላይ ተናግሯል። እግዚአብሔር ምኖችን ሰጠ ይላል? ሐዋርያትን ሰጠ ይላል። ምክንያቱም የሐዋርያት አገልግሎት አለ፣ ያ ኦፊሱ አለ አይደለ? ስንት ኦፊስ አለ አለን? 5 ኦፊስ የቤተ ክርስቲያን ኦፊሶች አሉ ያሉ ምንድን ናቸው? ወንጌላዊ፣ ሁለተኛ ሐዋርያ፣ ነቢያት አሉ፣ አስተማሪ፣ አንድ መጋቢ አይደለ? አንዳንዶችን መጋቢ አደረገ፣ አንዳንዶችን አስተማሪ አደረገ፣ አንዳንዶችን ነቢያት አደረገ፣ አንዳንዶችን ሐዋርያት አደረገ፣ አንዳንዶችን ወንጌላውያን አደረገ ይላል። ስለዚህ ይሄ ኦፊሱ አለ፣ ስራው አለ። ምክንያቱም የተላከ የሚለው ለወንጌል የተላከ ማለት ነው። ሐዋርያነት ያለ ወንጌላዊነት የሚሆን ነገር አይደለም። አንድ ሰው ሐዋርያ ከተባለ ወንጌል መስራት አለበት። ወንጌል ሳይሰራ ሐዋርያ ሊሆን አይችልም። ስለዚህ ይሄንን ኦፊስ ለማስቀጠል አንድ ሰው ወንጌል መስራት አለበት ማለት ነው። ወንጌልና ሐዋርያ የሚለው ነገር የአንድ ሳንቲም ሁለት ገጽ ነው። ሰው ወንጌል ሳይሰራ ሐዋርያ ነኝ ሊል አይችልም። ምክንያቱም ይሄ ማዕረግ አይደለም፣ ባይዘው ማዕረግ አይደለም። አሁን አንዳንድ ሰው የሆነ ሃይራርኪ አድርገን ነው የምናስበው። ለምሳሌ እኛ ባለንበት ጊዜ ምንድነው እየሆነ ያለው? ወንጌላዊ የነበረው ሰውዬ ማደግ ሲፈልግ ወደ ምን ይሄዳል? ወደ መጋቢ ይሄዳል። እድገት ነው የሚመስለው። ይሄ የዓለም እንትን ነው፣ ሲስተም ነው። ይሄ ሰውዬ ወደዚህ ሊያድግ አይችልም። በቃ ይሄ ሰውዬ ስራው ወንጌላዊነት ከሆነ የእግዚአብሔርን ቃል ማስተማር ከሆነ በቃ ይሄ ነው ስራው። እግዚአብሔር የሰጠው ጸጋ ነው። እግዚአብሔር የሚያደርገን ነገር ነው እንጂ እኛ የምንሆነው ነገር አይደለም። ስለዚህ ይሄ ሰውዬ ወደዚህ አንድ ሰው ከነዚህ ውስጥ 2 ወይንም 3 ሊኖረው ይችላል። ሐዋርያ የሆነ ሰውዬ ነቢይ ሊሆን ይችላል። የነቢይነት ጸጋው ሊኖርበት ይችላል። አሁን እኛ መለየት ያለብን ምንድነው? ኦፊሱንና ኦፊሰሩን መለየት ይኖርብናል። አሁን ሐዋርያ የሚለው እዚህ ጋር ያለው ጳውሎስ የሚልበት ሐዋርያ ከምን ጋር አብሮ የሚመጣ ነው? ከስልጣን ጋር ከኦቶሪቲ ጋር የሚመጣ ነው። አያችሁ፣ እኔ ዛሬ የሐዋርያነት ጸጋ አለኝ ብዬ ተነስቼ ዛሬ የሆነ ራሻ ለሚኖር ሰው ደብዳቤ ጽፌ እንደ ጳውሎስ ኦቶሪቲን ማሳየት አልችልም እዛ ጋር። ለምን? ኢየሱስ ክርስቶስ ራሱ የሰጠው ለነዚህ ለ12ቱ የሰጣቸው ኦቶሪቲ አለ፣ በእነሱ ብቻ ሊተገበር የሚችል ግን ያ ማለት ግን ኦፊሱ የለም ማለት አይደለም። ስራው አለ፣ አገልግሎቱ አለ፣ ኦፊሱ አለ። ኦፊሰሩን ግን ኢሙሌት ማድረግ አይቻልም። ይሄንን ኦፊሰር ልክ በጳውሎስ በሚናገርበት ኦቶሪቲ ልናገር ማለት አይቻልም። ምክንያቱም ያ ኦቶሪቲ አንድ ጊዜ ኢየሱስ ክርስቶስ ሰጥቶ ቤተክርስቲያን እንድትመሰረት፣ ቤተክርስቲያን እንድትሰፋ እነዚህ ሰዎች የተጫወቱት ሚና አለ። በኦቶሪቲ ነው የተንቀሳቀሱት። ምክንያቱም ሽባ መተርተር፣ የሆነ ነገር ማድረግ፣ ሚራክል እኮ ማድረግ ለምንድን ነው? ቤተክርስቲያንን እኮ ቢልድ ለማድረግ እኮ ነው። ምክንያቱም ተአምራት የሚታየው በዚህ ኦቶሪቲ ነው ተአምራት የሚደረገው። ምክንያቱም እነዚህ ሰዎች ሲፈውሱ ለምሳሌ ጴጥሮስና ዮሐንስ ሲሄዱ ምንድነው ያሉት? ምንም የለንም አሉት። ልንሰጥ የምንችለው ምንም ነገር የለንም፣ ነገር ግን በጌታ በኢየሱስ ክርስቶስ ስም ምን አድርግ። ኢየሱስ ራሱ የሰጠው ኦቶሪቲ ነው ይሄ። አየ አሁን አንዳንድ ሰዎች ይሄ የፈውስ ወይንም ደግሞ አንዳንድ ሚራክለስ ነገር የማድረግ ነገር የለም ወይንም ሲዝ አድርጓል የሚሉት
ከዚህ ኦቶሪቲ ጋር የተያያዘ ነው ብሎ ስለሚያስቡ አየ እነ ጳውሎስ ምንም የታገሉት ነገር የለም። በቃ ተአምራት ሂር ኤንድ ዜር ነበር ሲሆን የነበረው። ለምን ለቤተ ክርስቲያን መተከል ኢምፖርታንት ነው። ለማያምኑ ሰዎች ሚራክል ለማያምኑ ሰዎች በጣም ኢምፖርታንት ነው፣ ምልክት ነው። አየ የማያምኑ ሰዎች እግዚአብሔር የሚያደርገውን ነገር አይተው ሲመጡ ጌታን ይቀበላሉ። ከዛ በኋላ ቤተ ክርስቲያን ትመሰረታለች። ዋንስ ግን ቤተ ክርስቲያን ኢስታብሊሽ ካደረገች በኋላ ቤተ ክርስቲያን ከተመሰረተች በኋላ ይሄ ኦቶሪቲ ሳይሆን አገልግሎቱ ኦፊሱ ነው የሚኖረው። እየሄድክ አንተም ያንን ታደርጋለህ። በቃ ኦሬዲ ኢስታብሊሽድ የሆነ ነገር አለ፣ መሰረት ተመስርቷል። በዛ ምክንያቱም ጳውሎስ ራሱ እኮ በሐዋርያትና በነቢያት መሰረት ላይ ምን አድርገናል? ተመስርተናል። ኦሬዲ ተመስርቷል። መሰረቱ ኦሬዲ ኢዝ ዜር። ስለዚህ ያ ሚራክል ይሄ የሐዋርያነት ኦቶሪቲ ሁሉ የጠቀመው የዛን ጊዜ መላእክት ሁሉ እየመጣ ጴጥሮስን ከእስር ቤት እኮ ያወጣው ነበር። this is miraculous ነው በጣም። ይሄ ለምንድን ነው? እግዚአብሔር እቺኛዋን ቤተክርስቲያን በአንደኛው ክፍለ ዘመን ገና የነበረችውን ቤተክርስቲያን ለመመስረትና ኢስታብሊሽ ለማድረግ የተጠቀመበት ሰዎች እነዚህ ሐዋርያት ናቸው። ስለዚህ እነዚህን ተጠቀመ። ግን ዛሬም ደግሞ ይሄ ኦፊሱ አለ። አንድ ሰው ሐዋርያ ብሎ ቸርች ሊልከው ይችላል፣ ኦፊሱ ስላለ ማለት ነው። ያንን ኦፊስ ስለሆነ የሚፈጽመው ቸርች ሐዋርያ ብሎ ሊልከው ይችላል። ያ ሐዋርያ የሚባለው ሰውዬ ግን አንደኛ የተላከ መሆኑን ከማን የተላከው? ከቤተ ክርስቲያን መላክ አለበት። ራሱን ሐዋርያ ሊያደርግ አይችልም። አንድ ሰው ሰምበዲ ሐዋርያን የተላከ ነው ካልን ላኪ ያለው ማለት ነው አይደለ? ላኪና ተላኪ ያለው ማለት ነው። ስለዚህ ሐዋርያ የተባለው ሰውዬ ተላኪ ነው እንጂ ራሱን ሊልክ አይችልም። አንድ ሰው ራሱን ሊልክ ይችላል? አይችልም። ወይ እግዚአብሔር ይልከዋል ወይ ቤተ ክርስቲያን ትልከዋለች። ስለዚህ ይሄንን ነገር በዛ ልንወስደው እንችላለን። ምክንያቱም ይሄ ኦፊስ አሁንም ይሰራል፣ ፈንክሽናል ነው። ግን ይሄ ሐዋርያና ይሄ ኦቶሪቲ ደግሞ የተያያዘው ኢየሱስ ክርስቶስ ዳይሬክትሊ በሰጠው ቃል መሰረት ነው። ምክንያቱም እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ምን አድርጌያቸዋለሁ? ሰጠች። ዳይሬክት የሆነ ኦቶሪቲ ነው የተሰጠው። ስለዚህ ዛሬ ላይ ይሄንን ኦቶሪቲ ክሌም ማድረግ ግን ከባድ ነው ብለን ነው ያየነው ባለፈው ሳምንት። ምክንያቱም ጳውሎስ በሚጽፍበት ኦቶሪቲ እኔ ዛሬ ልጽፍ እችላለሁ ወይ ነው ጥያቄው? ልጽፍ አልችልም። ለምን? ኦቶሪቲው ኦሬዲ ተመስርቷል። ኦሬዲ አሁን ምንም አዲስ ነገር እኔ ዛሬ ተነስቼ አዲስ ማመጣው ነገር የለም። መጽሐፍ ቅዱስን አንብቤ ኦሬዲ መሰረት ተመስርቷል ነው የሚለን ጳውሎስ። ምክንያቱም ተመስርታችኋል ይላል። በቃ ይሄ አንዴ የተመሰረተ መሰረት ነው። የቤተ ክርስቲያን መሰረት ተመስርቷል ኦሬዲ። ስለዚህ በዚህ በተመሰረተው ላይ ምን እናደርጋለን? እየገነባን እየሰራን እንሄዳለን ማለት ነው። ስለዚህ በዚህ መልክ ልናየው ይገባል ይሄ ሐዋርያ የሚለውን ነገር። ስለዚህ ኮንትሮቨርሻል የሆነ ነገር ነው። ዝም ብላችሁ ይሄንን ሰፋ አድርጋችሁ እንድታዩት ነው። ምንም እንዲህ ነው ብለን የምንለው ነገር የለም ስናጠና። ይሄ ምንም ለኛ ያን ያህል ለህይወታችን የሚጠቅመን ነገር አይደለም። ግን ነገ ቢነሳ እነዚህን ዲፈረንሶችን እንድታዩት ለማድረግ ነው። ስለዚህ ራሱን እንደዚህ ብሎ አስተዋወቀ። እሺ ከዛ በኋላስ ጳውሎስ ምን አለን? ለወንጌል ተለየ አለን አይደለ? ስለዚህ ጳውሎስ ራሱን ካስተዋወቀበት አንደኛው ነገር አንዱ ምንድነው ብለናል? ወንጌል ወይንም ደግሞ ሶስት ነገሮች እናያለን ብለን ከያዝናቸው ነገሮች አንደኛ ጳውሎስና ወንጌል። ራሱን ያስተዋወቀበት መንገድ ይሄ ነው አንዱ፣ ጳውሎስና ወንጌሉ። ከዛ በኋላ ሁለተኛ ደግሞ የምናየው ጳውሎስና የሮሜ ቤተክርስቲያን። ሶስተኛ ደግሞ ጳውሎስና ስብከተ ወንጌል። በእነዚህ ከፍለን እናያቸዋለን። ከ1 እስከ 17 ያለውን ይሄንን ማለት ነው። ጳውሎስ ራሱን ያስተዋወቀበት መንገድ ይሄ ነው። አንደኛ ከወንጌል ጋር አያይዞ ራሱን አስተዋውቋል ጳውሎስ። ሁለተኛ ጳውሎስ ደግሞ ከሮሜ ቤተክርስቲያን ምእመናን ጋር ራሱን እንዴት አድርጎ ለማስተዋወቅ እንደሞከረ እናያለን ሁለተኛው። ሶስተኛው ደግሞ ጳውሎስና ስብከት ኢቫንጀሊዝም፣ ጳውሎስ እንደ ኢቫንጀሊዝም፣ ፖል እንደ ኢቫንጀሊዝም እንዴት አድርጎ ኢቫንጀሊዝምን በዛ አድርጎ ራሱን እንዳስተዋወቀ እናያለን። ስለዚህ ባለፈው ምን ብለናል? ጳውሎስና ወንጌል የሚለውን ስለ ወንጌል 6 ነጥቦችን አንስቶ ጳውሎስ ራሱን ያስተዋውቃል ብለን አንደኛ ምን አነሳን?
መግቢያው ላይ ያነሳ ነው። አንደኛ እነዚህ 6 ስለ ወንጌል 6 ነጥቦች ጳውሎስ አንስቷል ብለን ያልነው አንደኛ ምን አለን? ወንጌል የማን ነው? የእግዚአብሔር ነው። ይሄ ወንጌል እዚህ ጋር ጳውሎስ ተለይቼለታለሁ፣ ተጠርቼለታለሁ። አንዳንድ ቦታ ላይ ደግሞ ምን ይላል? ከእናቴ ማዕፀን ጀምሮ ለወንጌል ምን አድርጎኛል ይላል? ለይቶኛል። በቃ ለይቶኛል ይላል እግዚአብሔር። ይሄ የተለየውለት ወንጌል የማን ወንጌል ነው ይላል? የእግዚአብሔር ወንጌል ነው። ወንጌል ይኸውላችሁ፣ ወንጌል ጉድ ኒውስ ነው ብለናል አይደለ? ወንጌል መልካም ዜና ነው ብለናል። ይሄ መልካም ዜና የኔና የናንተ የአእምሮ ውጤት አይደለም። መልካም ዜና ነው ሲባል እኔ አይደለሁም መልካም ዜናውን የምናገረው። የመልካም ዜናው ምንጭ እኔ አይደለሁም። ክብር ለእግዚአብሔር ይሁን። የዚህ መልካም ዜና ምንጭ ማን ነው? እግዚአብሔር ነው። ወንጌል ለመናገር ማፈር የሌለብን ለምንድን ነው? መልካሙ ዜና የእግዚአብሔር ነው፣ የኔ አይደለም። አየ የኔ ነው ብዬ ካሰብኩኝ ነው ሰውየው ሊቀበለኝ ይችላል ወይስ መልእክት አድርስ ከተባልክ አንተ ሄደ መስጠት ነው አይደል? ሰውየው ተቀበለ አልተቀበለ፣ ጣለው ወረወረው፣ ያንተ ስራ አይደለም። አየ ወንጌል የእግዚአብሔር ስለሆነ ለሌሎች ለመናገር ማፈር የለብን። በቃ የኔ አይደለማ። ወንጌል የእግዚአብሔር መልካም ዜና ለሰዎች ሁሉ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር መልካም ዜና ለሰዎች ሁሉ። ስለዚህ ወንጌል የእግዚአብሔር ነው ብሎ ይለናል። ምን ብሎ? ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለማ ወንጌል ለእግዚአብሔር ወንጌል ምን አደረጉኝ? ተለየው። አየ የተለየውለት ወንጌል፣ ይሄ የተለየውለት ወንጌል፣ ሕይወቴን የሰጠውለት ወንጌል የማን ነው? የሰዎች የፍልስፍና ውጤት አይደለም። ወንጌል ኬሚስትሪ አይደለም። ወንጌል ፊዚክስ አይደለም። ወንጌል አስትሮኖሚ አይደለም። ወንጌል የእግዚአብሔር መልካም ዜና ለሰዎች ሁሉ ነው። ክብር ለእግዚአብሔር ይሁን። ወንጌል የሰው ውጤት አይደለም። ወንጌል አሸናፊ የሚሆነው የእግዚአብሔር ስለሆነ ነው። ወንጌል የኔ አቀላጥፎ መናገር ውጤት አይደለም። ወንጌል እኔ እንዴትም ልናገረው እንዴትም አልናገረው፣ ወንጌል ሁሉ ጊዜ ምን ያደርጋል? ያሸንፋል ሁሉ ጊዜ። ለምን? የእግዚአብሔር ነው ወንጌል። የወንጌል ባለቤት እግዚአብሔር ነው። አረ አንዳንድ ሰዎች አይታችኋል። ከዚህ ከጥቁሩ እንትን እንንገራችሁ ወይንስ እንደወረደ? ከየት ነው የሚወርደው? ሁለተኛና ሶስተኛውን ስናይ ያሳያችኋለሁ። ስለዚህ ሁለተኛው ዋና መሰረታዊው ነገር ወንጌል የእግዚአብሔር ነው ብለናል በመጀመሪያ። ሁለተኛው ደግሞ የወንጌል ማረጋገጫው ምንድን ነው? የወንጌል ማረጋገጫው ምንድን ነው? ክብር ለእግዚአብሔር ይሁን። ሰኒ ጎበዝ። ማረጋገጫው የእግዚአብሔር ቃል ነው። 4 ነጥብ። ወንጌል መሆኑ የሚረጋገጠው በምንድን ነው? በእግዚአብሔር ቃል። ክብር ለእግዚአብሔር ይሁን። ወንጌል እንደወረደ የሚባል ወንጌል የለም። ወይንም ደግሞ ወንጌል ከፊት የሆነ ነገር ከጨመራችሁበት ወንጌል መሆኑ ያቆማል ማለት ነው። አውቶማቲካሊ ወንጌል ከፊቱ የሆነ አድጀክቲቭ ከተጨመረ ልክ አይደለም ማለት ነው። ለምሳሌ በጣም የሚታወቅ ወንጌል አለ አይደለ? እዚህ ሀገር የብልጽግና የብልጽግና በኮቴሽን አይደለ? የምን ወንጌል? ይሄ ብልጽግና አይደለም። ይሄ የብልጽግና ወንጌል የሚባል የለም። በቃ ወንጌል ብቻውን ነው። ወንጌል ነው። ወንጌል የማን ነው? የእግዚአብሔር ነው ብለናል። ከፊቱ የብልጽግና ከጨመርክበት በቃ ወንጌል መሆኑ አቁሟል ማለት ነው። ከፊቱ የሆነ ነገር ወንጌል ብለህ የሆነ ነገር ብለህ ወንጌል ካልክ ወንጌል አይደለም ማለት ነው። ስለዚህ የወንጌል ማረጋገጫው ጳውሎስ ምን ይለናል? የወንጌል ማረጋገጫው ይሄ እኔ የተለየውለት እኔ ሕይወቴን የሰጠውለት ይሄ ወንጌል ይሄ የእግዚአብሔር የሆነ ወንጌል በምን ተረጋግጧል ይለናል? በእግዚአብሔር ቃል ተረጋግጧል። የት ጋር ነው እንደዛም ይለን? ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ ምን አፍ አንደኛ በነቢያት የተረጋገጠ ነው ማለት ነው። በነቢያት የተረጋገጠ ነው ማለት ነው። ከዛስ በቅዱሳን መጻሕፍት። ክብር ለእግዚአብሔር ይሁን። በቅዱሳን መጻሕፍት አየ እግዚአብሔር ወንጌልን ዝም ብሎ ከአየር ላይ የሆነ ነገር አምጥቶ ዱብ ያደረገው ነገር አይደለም። መጀመሪያ በማ ተናግሯል? እግዚአብሔር
ዕብራውያን መጽሐፍ ላይ ምን ይላል? ምዕራፍ 1 በጣም ደስ የሚል ቦታ። ዕብራውያን ምዕራፍ 1 በመጀመሪያ እግዚአብሔር ይላል አይደለ? እንዴት ተናገረ ይላል። ክብር ለእግዚአብሔር ይሁን። ዕብራውያን ምዕራፍ 1 ላንብብላችሁ በጣም ወሳኝ ስለሆነ። እንደዚህ ይላል ዕብራውያን ምዕራፍ 1 ከቁጥር 1 ከጥንት ጀምሮ ይላል። ከመቼ ጀምሮ? ከጥንት ጀምሮ። እግዚአብሔር የሆነ አዲስ ኪዳን ላይ ወንጌል የጀመረ የሚመስለው ሰው አለ። አዲስ ኪዳን ላይ አይደለም ወንጌል የጀመረው። እግዚአብሔር እኮ ለአብርሃም ወንጌልን ምን አደረገ ይላል? ሰበከ ይላል እኮ። ዕብራውያን 7 ላይ ሄደህ ማንበብ ትችላለህ። ለአብርሃም እግዚአብሔር መጀመሪያ ሲጠራው ማለት ነው። እግዚአብሔርን አያውቅም አብርሃም። ከኡር ከለዳውያን ምድር፣ ይሄ ማለት የጣዖት አምላኪዎች ምድር ነው። አብርሃም ስለ ወንጌል ምንም ያውቀው ነገር፣ እግዚአብሔር መኖሩንም ያውቀው ነገር የለም። እግዚአብሔር ግን መጣና ለአብርሃም ምን አለ? ወንጌልን ሰበከ። አንድ ብቻውን ጠራው ይላል። ክብር ለእግዚአብሔር ይሁን። አብርሃም አንድ ብቻውን ምን አደረገው? ጠራው። ወንጌል ማለት ያ ነው። የእግዚአብሔር ነው ወንጌል የምንለው ለዛ እኮ ነው እንዴ። አብርሃም ነው አይደል እንዴ? ምክንያቱም ለአብርሃም የተገባው ኪዳን ምንድን ነው? ዘርህ ሁሉ የአብርሃም በረከት የሚባለው ማለት ነው። እኔ በተሳሳተ መንገድ አይቼው ነበር። ዊነርስ ቻፕል መግባት ጀምር የአብርሃም በረከት የሚለው ማለት ነው። አየ የአብርሃም በረከት የሚለውን እነሱ የሚያስቡት ምንድነው? አብርሃም ያለውን ሀብት ማግኘት ነው ብሎ ማለት ደስ ይላል። እንትኑ መንፈሱ የአብርሃም በረከት ያንተ ነው በል ምናምን ትባላል። የአብርሃም በረከት የኔ ነው ትላለህ አንተ። ግን መጽሐፍ ቅዱስ የአብርሃም በረከት እኮ የሚለው እኮ ቁሱን እኮ አይደለም። አየ ምን አደርጋለሁ አለው እግዚአብሔር። ጠራውና ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ ምን አደርገዋለሁ? አበዛዋለሁ። ከዛ በኋላስ አሕዛብ ሁሉ በአንተ ምክንያት ምን ይደረጋሉ? ይባረካሉ። ይኸው ተባርከህ እኮ ነው ያለው። አሁን የአብርሃም ልጅ ሆንከው እኮ ኢየሱስ ክርስቶስ ከየትኛው ዘር ወጣ? ከአብርሃም። ማቴዎስ እኮ ሲጽፍልህ የአብርሃም ልጅ የዳዊት ልጅ የሚለው እኮ የበረከቱ ተካፋይ ሆነሃል ይልህ እኮ ነው። አየ ምድር ሁሉ የተባረከው በአብርሃም በረከት የተባረከው ክርስቶስ ኢየሱስ ከዛ ስለመጣ ነው። አየ የአብርሃም ኮቨናንት ነው ዛሬ ጎስፕል ሆኖ ለኛ የደረሰው። አዲስ ኪዳን ላይ አይደለም የጀመረው ጎስፕሉ። ወንጌል የጀመረው ገና ጥንት ላይ ነው። እግዚአብሔር መጥቶ ለአብርሃም ቃል ሲገባለት ያን ጊዜ ወንጌል ጀመረ ማለት ነው። ለምን? እግዚአብሔር ነው ራሱ የወንጌል ሰባኪ መጀመሪያ የነበረው እግዚአብሔር ራሱ ነው። እግዚአብሔር ራሱ ነው ለአብርሃም ወንጌልን ምን አደረገ ይላል? ሰበከ። ክብር ለእግዚአብሔር ይሁን። ከዛስ ለአብርሃም ብቻ አይደለም ዘር ሁሉ ደግሞ ምን ይደረጋል? ይባረካል። አየ ምዕራፍ 4 ላይ እንመጣለን ሮሜ። እንዴት በአብርሃም ምክንያት አየ ጀንታይልስ፣ እኛ እኮ ጀንታይልስ እኮ ነን እኮ። እግዚአብሔር ኪዳን የገባው እኮ ከአብርሃም ዘርጋ ብቻ እኮ ነው። አየ በአብርሃም በኩል እንዴት ነው ለአንድ እንደሚናገር ነው የሚለው ብሎ እኮ ይለናል ፖል ራሱ እዚህ ጋር ምዕራፍ 4 ላይ። ለብዙ እንደሚናገር አይደለም የሚለው፣ ለአንድ እንደሚናገር በዘርህ አሕዛብ ሁሉ ምን ይደረጋሉ? ይባረካሉ። ለአንድ እንደሚናገር ነው የሚለው። ከዛ በኋላ በአብርሃም በኩል ማን መጣ? ኢየሱስ። ኢየሱስ ኪዳኑን ወደ ጄንታይልስ ወይንም ደግሞ ወደ አሕዛብ የደረሰው ኪዳኑ በማን አማካኝነት ነው? በኢየሱስ አማካኝነት። ክብር ለእግዚአብሔር ይሁን። አየ ኪዳኑ የተቀየረው ልክ ኢየሱስ ሲመጣ ነው። ለዓለም ሁሉ የሆነው ይነግረናል። እናየዋለን። ከስድስቱ ውስጥ ይህንን እናያለን። ስለዚህ የወንጌል ማረጋገጫው ወይንም the attestation of the gospel is የእግዚአብሔር ቃል በነቢያትና በቅዱሳን መጻሕፍት ምን የተደረገ ነው? የተረጋገጠ ነው ወንጌል። ምንም ዛሬ እዚህ ላይ እኔና እናንተ የምንጨምረው ምንም ነገር የለም። ከሰማይ እንደወረደ ይሻላል ወይንስ ከጥቁሩ ይሻላል የሚባል ነገር የለም። በቃ ጥቁሩ ብቻ ነው ያለው። ለወንጌል ብቸኛው አተስቴሽን የሚሆነው ብቸኛው ማረጋገጫ የሚሆነው ይሄ ጥቁሩ ብቻ። በቃ አለቀ። ምክንያቱም ጳውሎስ ራሱ እኮ ምን ይላል ለገላትያ ሰዎች ላይ ተመልሰን ራሱ እኛ መተን ማለት ነው ወንጌል ራሱ ሰብኳቸው ሰዎቹን እኔ ተመልሼ ራሱ ብመጣ ምን እንዳታረጉ በቃ እንዳትሰሙ እኮ አለ። እኔ ራሱ ተመልሼ መጥቼ ሐሳቤን ቀይሬ ነው በፊት የነገርኳችሁ ወንጌል እንዲህ አይደል ያልኳችሁ ውሸቴን ነው። አሁን ሌላኛው ትክክለኛውን ልንገራችሁ ቢል ምን እንዳታረጉ? እንዳታምኑ። ከሰማይ መልአክ ራሱ ቢመጣ ይላል። እኔ በጣም ይገርመኛል። አሁን መልአክ መጥቶ ቢሰብክ ማይሰማ አለ?
እንደ ጥርግ ብሎ እኮ ነው የሚሄደው እኮ አሁን። የሆነ ነገር እኮ መጥቶ ይሄ ሚራክለስ በሆነ መንገድ አሁን የሆነ የሚያበራ ነገር ምናምን በቃ ቸርች ውስጥ የሆነ ዱብ ምናምን ብሎ ወንጌል እንደዚህ ነው ቢል እኮ ብዙ ሰው ይሄዳል። ባይዘይ ለምን በቃ አልተመሰረተማ። ምክንያቱም ፖል ራሱ እኮ የሚለው እኔ ራሴ ተመልሼ ብመጣ ከነገርኳችሁ ወንጌል የሚለይ ሌላ ወንጌል ከነገሯችሁ የተረገመ ይሁን ይላል። አናቴማ ይደረግ ማለት ነው። ውጉዝ ከም አሪዮስ ማለት ነው። አናቴማ ማለት አሪዮስን ታውቁታላችሁ አይደል? በቃ አሪዮስ ማለት የመጨረሻ እንግዲህ በክርስትና እምነት ውስጥ በቃ የመጨረሻ የተወገዘ ሰው ነው። እንደዛ ይወገዝ ማለት ነው። አናቴማ ይደረግ ማለት ነው። እኔ ራሱ ተመልሼ ብመጣ ከሰማይ ራሱ መልአክ ቢመጣ ገብርኤል መጥቶ ራሱ አይደለም ቢል ራሱ እንዴት እርግጠኛ ነው ግን በሰበከው ወንጌል ደስ አይልም? እንዴት ሹር ነው። በቃ አንዴ የሰበኩላችሁ ወንጌል ያ ነው እውነቱ። ማንም ሰው ከዚህ በኋላ መጥቶ እኔ ከመሰረትኩት መሰረት ሌላ መሰረት ሊመሰረት አይችልም። በቃ መሰረት ተመስርቷል። ዛሬ አንዳንድ ሰዎች የሆነ ተገለጠልን ብለው የሆነ ነገር ይላሉ። ምንም የሚገለጥ ነገር የለም። አሁን የተገለጠው ነገር ሞር ሊበራ ይችላል እንጂ አዲስ የምናመጣው ነገር በቃ ይሄ አዲስ ነገር የመፈለግ ነገር አለ በሰዎች ውስጥ። ሁላችንም በቃ አዳዲስ ነገር የመፈለግ ነገር አለብን። ወንጌል ግን አዲስ አይደለም። በቃ ወንጌል ራሱ ነው፣ ግን ሁሉ ጊዜ አዲስ እየሆነ ይመጣል። ለኛ አዲስ እየሆነ እንረዳዋለን። ያ ማለት ግን መሰረቱ ሌላ ነው ማለት አይደለም። ያው ራሱ መሰረት ነው፣ ከጥንት የነበረው መሰረት ነው። ነገር ግን በየዘመናቱ ደግሞ እኛን ኢንካሬጅ የሚያደርግበት መንገድ ይለያያል። ክብር ለእግዚአብሔር ይሁን። ስለዚህ ፖል ምንድነው የሚላቸው? ለዕብራውያን ሰዎች ሲጽፍላቸው ማለት ነው። እዛ ላይ ነበር ነው ሳላነብላችሁ ወደ ሌላ ነገር ገባው። ተባረኬ ዕብራውያን ላይ ምን ብሎ ይነግራቸዋል? ምክንያቱም እያልን ያለ ነው ምንድነው? በቃ ማረጋገጫው ይሄ የነበረ ነው። ወንጌል የተሰበከ ነገር ነው። በቅዱሳን መጻሕፍትና በነቢያት የተረጋገጠ ነው። ይሄ በአሮጌው ኪዳን ነው። ይሄ በብሉይ ኪዳን ዘመን በብሉይ ዘመን እግዚአብሔር በማ ተናግሯል? በነቢያት። እሺ በአዲሱ ኪዳንስ በማ ተናገረ? በሐዋርያት። እንትኑን እየሰራልን እኮ ነው። በቃ ፓራሌሊዝሙን እየሰራ ነው። እግዚአብሔር በአሮጌው ኪዳን በብሉይ ኪዳን ዘመን የእግዚአብሔር አፍ የሆኑት እነማን ናቸው? ነቢያት ናቸው። ነቢያት ተናገረ ማለት እግዚአብሔር ተናገረ ማለት ነው። አሁን ደግሞ ፖል የሚላቸው አሁን ደግሞ በሐዋርያት ነው የተነገረው። እኔ ሐዋርያ ለመሆን የተለየውለት ይሄ የእግዚአብሔር ወንጌል ነው፣ ራሱ ወንጌል ነው። በፊት በነቢያት የተነገረው አሁን በእኔ እየተነገረ ነው እያላቸው ያለው። ምክንያቱም የጎስፕል ምንጩ እግዚአብሔር ነው። እዚህ ጋርም እግዚአብሔር ነው ምንጩ፣ በብሉይም ኪዳን በአዲሱም ኪዳን ምንጩ እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ስለዚህ ከጥንት ጀምሮ ይላቸዋል የሐዋርያው የጳውሎስ መልእክት ወደ ዕብራውያን ምዕራፍ 1 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ። ክብር ለእግዚአብሔር ይሁን። በማ ተናገረ እግዚአብሔር? በፊት በነቢያት። ማረጋገጫው ምንድነው? እግዚአብሔር በነቢያት ተናግሯል። ድሮ ወንጌሉን ለአብርሃም ሲሰብክ እግዚአብሔር ራሱ ተናገረ። ከዛ በኋላ ለእስራኤል ሕዝብ ደግሞ በነቢያቱ ተናገረ። ከዛስ አሁንስ በነቢያቱ ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። ክብር ለእግዚአብሔር ይሁን። ለኛ በማ ተናገረን? በልጁ ተናገረን። አየ እነዚህ ሐዋርያ ያላቸው ኦቶሪቲ ለዛ ነው። ልጁ የተናገረውን ነገር ነው እነዚህ የሚናገሩት። ሌላ አዲስ ነገር አይደለም የሚናገሩት። ኢየሱስ ክርስቶስ በምድር መጥቶ ሲመላለስ ለነማ ተናገረ? 12ቱን ጠራ። ከዛ በኋላ ከ12ቱ ጋር ጊዜ ወሰደ። ወንጌል እንዴት ወንጌል ምን እንደሆነ በደንብ አድርጎ ለነዚህ ለሐዋርያት ተናገረ። አየ በልጁ ተናገረ የሚለው እኮ ዳይሬክትሊ ለህዝብ ሁሉ አይደለም ኢየሱስ የተናገረው። አየ እያስተማረ ዞረ። ነገር ግን ስፔሲፊካሊ ለሐዋርያት። አየ ጳውሎስ እኮ በጊዜው ከኢየሱስ ጋር ወክ እያደረኩኝ ኢየሱስ ባይነግረኝም ይላል ገላትያ መጽሐፍ ሲናገር ከሰው ግን አልተቀበልኩትም ይላል። እኔም ስቀበለው ይሄንን ወንጌል ከማን ነው የተቀበልኩት? ከኢየሱስ ከራሱ ነው የተቀበልኩት እኮ ነው የሚለው። አየ ከኢየሱስ መቀበል አለብህ። ይሄንን በልጁ ተናገረ ነው የሚለው። በልጁ ከተናገረ ልጁ ለኔ ዳይሬክትሊ ከተናገረኝ እኔ በዛ ኦቶሪቲ ነው ለሌላው የምናገረው። ለዛ ነው ይሄ የሐዋርያነት ኦቶሪቲ ወይንም ስልጣኑ
ዛሬ ላይ ይሄንን ራሱ አለ ስልጣኑ ብሎ ለማለት የሚከብደን ለዛ ነው። ኦፊሱ አለ፣ አገልግሎቱ አለ። ግን ይሄኛው አይነት ፓወር ኢየሱስ ራሱ በልጁ የተናገረበት ያ አይነት የተሰጠው ዳይሬክትሊ ትራንስፈር የተደረገው ኦቶሪቲ እዚህ ጋር መጥቶ ምናልባት ሊሰራ ላይችል ይችላል ይሄ ኦቶሪቲ ኦፊሱ ባይኖር። ምክንያቱም የተመሰረተ መሰረት ስላለ አሁን በተመሰረተው መሰረትና በተሰጠን በዚህ እግዚአብሔር ቃል ነው የምንንቀሳቀሰው። መመሪያችን ኦቶሪቲው ይሄ ነው። አሁን በዛን ጊዜ ግን ቤተክርስቲያን የለም፣ የተጻፈ ነገር የለም። ኦቶሪቲው መምጣት ያለበት ከኢየሱስ ከራሱ ዳይሬክትሊ ነው መምጣት ያለበት። የዛን ጊዜ ጳውሎስም ሲጽፍ መጽሐፉን ሲጽፍ የሚሰሙት ለምንድን ነው? ኦቶሪቲ አለው ብለው እኮ ስለሚያስቡ ነው አይደል? በቆሮንቶስ መጽሐፍ ላይ እኮ የጳውሎስን ሁለተኛው መጽሐፍ የተጻፈበት አንዱ ሪዝን የጳውሎስን አፖስቶሊክ ኦቶሪቲ ዳውት የሚያደርጉ ሰዎች ስለመጡ ነው። በቃ ይሄ ሰውዬ ምናምን በቃ ሚል ሰው መጣ። ኢቭን የገላትያን መጽሐፍ ላይ ይቆጣል ጳውሎስ አንዳንድ ቦታ ላይ። ምክንያቱም የሱን ኦቶሪቲ ወይንም ይሄ አፖስቶሊክ ኦቶሪቲውን ይሄ ኦቶሪቲ አልተሰጠውም፣ ምክንያቱም አልነበረም ከኢየሱስ ጋር ኋላ ነው የመጣው የሚል ነገር ስለመጣ ነው። ስለዚህ እዛ ገላትያ መጽሐፍ ላይ ያንንም ዲስፒዩት ያደርጋል። የቆሮንቶስን ሁለተኛውን መጽሐፍ ደግሞ ብታዩት ክሊር ነው ይቀመጣል። እንዴ እኔ እኮ ለሌላው ባልሆን እኮ ለእናንተ ሐዋርያ ነኝ እኮ፣ ሌላውን ተው ለሌላው ላልሆን እችላለሁ፣ ለእናንተ ግን ወንጌልን ያመጣውላችሁ እኔ ስለሆንኩኝ ቢያንስ ለእናንተ ሐዋርያ ነኝ ይላቸው። ቢያንስ ለእናንተ ሐዋርያ ነኝ። ስለዚህ ያንን ኦቶሪቲ ልናይ ይገባል። ስለዚህ የወንጌል ማረጋገጫው ይሄ ነው። በቃ የእግዚአብሔር ቃል ነው። ከዚህ በኋላ ወንጌልን ከሌላ ቦታ አምጥቶ ሊሰብከን የሚችል ሰው የለም። ወንጌል መሆኑን የምናውቀው እጃችን ላይ ባለው በዚህ መጽሐፍ። ሰውየው የሚሰብከው ወንጌል ነው ወይንስ ወንጀል ነው ሰውየው የሚሰብከው የሚለውን ለማወቅ ሌላ ምንም የምትፈላሰፉት ነገር የለም። እቺን መጽሐፍ መግለጥ በቃ ምንማረው ለዛ ነው። ይሄንን መጽሐፍ ካወቅን በቃ ወንጌል እጃችን ላይ አለ ማለት ነው። ስለዚህ ማንም ሰው መጥቶ በትምህርት ንፋስ ሊወስደን አይችልም። ማንም ሰው አየ ዲዘርኒንግ የሆነ ስፒሪት ይኖረናል ማለት ነው። ጳውሎስ ሮሜ ምዕራፍ 12 ላይ ያንን ይናገራል። እናየዋለን ወደፊት ስንሄድ። በአእምሮአችሁ መታደስ ምን አድርጉ ይላል? ተለወጡ። የእግዚአብሔር ሐሳብ ምን መሆኑን ምን እንድታረጉ እንድታውቁ ዲዘርኒንግ ስፒሪት እንዲኖራችሁ ነው እኮ የሚለው። በአእምሮአችሁ መታደስ ምን አድርጉ? ተለወጡ። ሪኒዊንግ ኦፍ ዩር ማይንድ። ማይንድ ካልተቀየረ በእግዚአብሔር ቃል ማይንድ ካልበራ በእግዚአብሔር ቃል ማይንድ ካልተቀየረ ማንም እንደፈለገ መጥቶ ይነዳሃል ማለት ነው። ወደ ፈለገው ይዞን ይሄዳል። ዛሬ እንዲህ ተገልጦልኛል እና ወደዚህ ሲል ትሄዳለህ። ዛሬ እንደዚህ ታይቶኛል በዚህ ጋር እንትን መጥቷል ትሄዳለህ። የእግዚአብሔር ቃል ግን በውስጥ ካለ አይ ይሄ እዚህ ጋር ካለው በነቢያት አፍ ከተነገረውና በቅዱሳት መጻሕፍት ከተነገረው ነገር ጋር ምን ያደርጋል? ይጣረሳል። ስለሚጋጭ በጌታ ሰላም መሄድ ትችላለህ አንተ። እኔ አጣርቼ ከዛ በኋላ እነግራለሁ ማለት ትችላለህ ማለት ነው። ዲዘርኒንግ ማይንድ ማለት ያ ነው። አይ ቆይ ግድ የለም ተረጋጋ ምንልበት ኃይል እናገኛለን። ስለዚህ ጳውሎስ የወንጌል ማረጋገጫው ምንድነው ብሎ ይነግራቸዋል። በነቢያት አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለዚህ ወንጌል ምን አደረገ? ተለየ። ክብር ለእግዚአብሔር ይሁን። አየ። ስለዚህ የወንጌሉ ማረጋገጫ ምንድነው? የእግዚአብሔር ቃል ነው ማለት ነው። ኢየሱስ ክርስቶስ እንኳን ወንጌሉን ሲናገር እኮ ኢየሱስ እኮ መልቲፕል ታይምስ ከ50 ከ60 ከ70 ጊዜ በላይ በእያንዳንዱ በአራቱ ጎስፕሎች የጠቀሰው ነገር ምንድነው? ብሉይ ኪዳን ነው። ወንጌል ነው ማለት እኮ ነው። ተጽፏል። እንዲህ ተብሎ ምን እንዳደረገው ተጽፏል። እንደ ኢየሱስ እኮ ወደ ምድረ በዳ ሰይጣን እየመራው ይዞት ሲሄድ ኢየሱስ እኮ ይሄ በእግዚአብሔር ልጅነቱ ወይንም ደግሞ በመለኮታዊ ኃይሉ አይደለም እኮ ያለፈው። በመለኮታዊ ኃይሉ አይደለም ያለፈው። በቃ በሰውነቱ እኮ ነው። እንደኛ እኮ ተራበ እኮ ይላል እኮ። እንደኛ እኮ ተጠማ። እኔና እናንተ እንደምንፈተነው እኮ ተፈተነ እኮ ኢየሱስ። አየ። ምክንያቱም ኢየሱስ ሲፈተን ምንድነው እየተደረገ ያለው? ኢየሱስ ክርስቶስ ብዙ ሰዎች በቃ ብሉይ ኪዳንን ቆርጦ የመጣል ነገር አለ በጣም አሁን በፕሮቴስታንቱ ዓለም በጣም ብዙ ነገር ያለው ነገር ምንድነው? ብሉይ ኪዳን ምን ተደርጓል? ተሽሯል ምናምን በቃ ተጥሏል። ሕግ የለም እንትን የለም ምናምን። ሕግ እኮ አልተሻረም እንዴ? ሕግን ኢየሱስ ራሱ ምን አለ? ሕግን ልሽር አልመጣሁም፣ እንደውም ምን ላደርግ ነው የመጣሁት? እንደውም ልፈጽምና ላጸና ነው የመጣሁት እኮ። እንደውም ጭራሽ ማህተም ላደርግበት ነው የመጣሁት። ለምን? ሕጉማ ጳውሎስ ራሱ ይነግረናል። እዚህ እየመጣ 3:4 ላይ እየመጣን ስንመጣ
ህግ ምንድን ነው ይለናል? ቅዱስ ነው እኮ ህጉ እኮ እግዚአብሔር እኮ ሲሰጠው እኮ እኛ እንድንድንበት፣ እኛ እንድንለወጥበት፣ እኛ ከሞት እንድናመልጥበት እኮ ነው ህጉን የሰጠን እኮ። ህግ በራሱ ኢቭል አይደለም በራሱ። ህግ በራሱ ቅዱስ ነው። ምክንያቱም ህግ ሪፍሌክት የሚያደርገው የእግዚአብሔርን ማንነት ነው። ህጉን ይሄ እኮ አትግደል፣ ምን አትበል እኮ የሚለውን ስታይ እኮ የእግዚአብሔርን ንጽህና ነው የሚያሳይ። እግዚአብሔር ቅዱስ ነው ማለት ነው። ኢቭን በሰውነታችን ብቻ አይደለም በአእምሮአችን እንኳን ኃጢአት እንዳናደርግ የእግዚአብሔር ህግ እኮ ይነግረናል። አትመኝ ምንድነው? ይሄ እኮ በውስጥ የሚደረግ ነገር ነው፣ በልብ ውስጥ የሚደረግ ነገር ነው። ሰዎች በውስጣቸው የሚያደርጉትን ነገር ራሱ የሚከለክለው ለምንድን ነው? እግዚአብሔር ምን ስለሆነ ነው? ቅዱስ ስለሆነ ነው። እግዚአብሔር ራሱ ምን አለ? እኔ ቅዱስ ነኝና ቅዱሳን ሁኑ፣ እንደኔ ሁኑ እኮ ነው እያለን ያለው እኮ። ከዛ ጳውሎስም ሲነግረን የልጁን መልክ እንድንመስል ከክብር ወደ ክብር ምን እናደርጋለን? ወደ ቅድስና እኮ ነው የምናድገው። አንዴ ቅዱስ መሆን አንችልም። እንወድቃለን፣ እንነሳለን። ግን ወዴት ነው ጉዞአችን? ኢየሱስን ወደ መምሰል ወደ ቅድስና ነው የምንሄደው። ስለዚህ ህግ አልተሻረም። ኢየሱስ ክርስቶስ ምንድን ነው ያደረገው? አዳም በወደቀበት በዛው ህግ ማለት ነው። አሁን አዳም ከወደቀ በኋላ ዘፍጥረት ምዕራፍ 3 ላይ አዳም ከወደቀ በኋላ አታድርግ የተባለውን የመጀመሪያውን ህግ ከጣሰ በኋላ እግዚአብሔር ያስቀመጠው ያ ህግ ተጣሰ ማለት ነው። ተጣሰ፣ ኃጢአት ገባ ወደ ምድር ማለት ነው። ሮሜ በደንብ አድርጎ ይነግረናል ያንን። በአንድ ሰው ምክንያት ኃጢአት ወደ ምድር ምን አደረገ ይለናል? ገባ። በአዳም ምክንያት ማለት ነው። ፌል አደረገ። ይሄ እግዚአብሔር የሰጠውን ትእዛዝ ወደቀ ማለት ነው። ማለፍ አልቻለም። ስለዚህ ሊጸድቅ አይችልም። በቃ ይሄ ሰውዬ ተበላሽቷል። ከዚህ በኋላ ምንም ነገር ሪዲም ሊያደርገው አይችልም ይሄን ሰውዬ። ስለዚህ እግዚአብሔር ሪዴምቲቭ ሂስትሪውን ወይንም ደግሞ ሰዎችን የማዳን ታሪክ እግዚአብሔር ሲጀምር ምን ማድረግ አለበት? ይሄ ፈተና የወደቀው ሰውዬ ሌላ ደግሞ የሚያልፍ ሰው ያስፈልጋል። ይሄን ፈተና ማለት ነው። ይሄንን ፈተና የወደቀው ሰውዬ ልክ እንደወደቀውና በሱ ምክንያት ኃጢአት እንደገባ ይሄንን እግዚአብሔር ያስቀመጠውን ፈተና ደግሞ አልፎ በዛ ባለፈው ሰው ምክንያት ደግሞ ህይወት ወደ ምድር ምን አደረገ ይለናል? ገባ ይለናል። ይሄ ነው በቃ የማዳን እኮ ሂስትሪው ይሄ ነው። በአንድ ሰው ምክንያት፣ በአንድ ሰው መውደቅ ምክንያት፣ ፈተናውን መውደቅ ምክንያት ኃጢአት ምን አደረገ? ወደ ምድር ገባ። ሰው ሁሉ በቃ አውቶማቲካሊ መውደቅ ጀመረ ማለት ነው። ከዛ በኋላስ ኢየሱስ ክርስቶስ ደግሞ የሚባል ደግሞ ሌላ ሰው መጣ። ኢየሱስ የሚባል ደግሞ ሌላ ልክ እንደ አዳም አይነት ሰው መጣ። ምክንያቱም ኢየሱስ ክርስቶስ ዮሐንስ ወንጌልን ምዕራፍ 1 ሄዳችሁ ስታየው በመጀመሪያ ምንድን ነበረ? ቃል ነበረ። ቃልም የት ነበረ? በእግዚአብሔር ዘንድ ነበረ። ቃልም ራሱ ደግሞ ማን ነበረ? እግዚአብሔር ነበረ ራሱ ቃል። ከዛ በኋላስ ጸጋንና መንፈስን ተሞልቶ በእኛ ምን አደረገ? አደረ ማለት ሰው ሆነ ማለት። ስለዚህ የሚያልፍ ሰው ተፈለገ። ሲፈለግ የሚያልፍ ሰው የለም። ከዛ በኋላ እግዚአብሔር በማዳን ስራ ውስጥ የመንጻት ስርዓቱን ደግሞ ለእስራኤል ምን አደረገ? ሰጠ። አንደኛው ስርዓት ምንድነው? ህግ ነው። በሙሴ አማካኝነት ምን መጣ? ህግ መጣ። ህግ የእግዚአብሔርን ማንነት ነው ሪፍሌክት የሚያደርገው። ህግ የመጣው እኮ እስራኤላውያንን እኮ ከሞት ሊታደግ እኮ ነው። ያንን ህግ ቢፈጽሙ ምን ሊሆኑ? ሊድኑ። ከዛ ህግ ደግሞ አንዱን ባይፈጽሙ ምን ሊሆኑ? ሊሞቱ። ህጉ በራሱ አንተን አይረዳም። ህግ እርዳታ የለውም። በቃ ይሄንን አግዳሚ አንስተህ ሂድ ነው የሚል ህግ። ምንም የሚሰጥ ነገር የለም። ትሮሊ አይሰጥም፣ መግፊያ ምንም የሚያቀርብልህ ነገር የለም። አማዞን ላይ አሁን ራሳችሁ ፊክስ አድርጉ የሚል ነገር አለ። ግን ማቴሪያሉን ምን ያደርጋሉ? ይሰጧቸዋል። ማኑዋሉንና ይሄ መፍቻውን ምኑን ብሎ ኤቭሪቲንግ ይሰጣል። ህግ አይሰጥህም። መፍቻና እንትኑን ሳይሰጥህ በቃ ራስህ ግጠም ነው የሚል። ብትፈልግ በስክሩ ግጠም፣ ብትፈልግ በምን ግጠም፣ ህግ አይመለከተውም ያ ነገር። ከዛ በኋላ ይሄንን ስርዓት ሰጠ፣ ህግ ሰጠ እግዚአብሔር። የመንጻት ስርዓት ሰጠ። በግ ታርዳለህ። ከዛ ከሌለ ደግሞ ዋኖስ፣ እርግብ ጫጩት እያለ ይቀጥላል እንዳቅምህ። ያንን እግዚአብሔር የሰጠው እኮ ሰው እንዲጸድቅ ነው። ግን ያንን የሚፈጽም ሰውም አልተገኘም። ስለዚህ ኢየሱስ መጣ። አዳም በወደቀበት በራሱ የአዳም የመጀመሪያው ፈተና ምንድነው? በምንድን ነው የወደቀው አዳም? መጀመሪያ the first test እኮ ምን አታርግ ተብሎ ነበር? አትብላ። ፉድ እኮ ነው።
የመጀመሪያው ቴስት እኮ ፉድ ነው። ኢየሱስ የመጀመሪያው ፈተናው ምንድነው? ዛሴም እኮ ፓራሌሉን እኮ ያስቀመጠልህ ነው። ያ ሰውዬ አፕል ነው የበላው። ይሄ ሰውዬ ደግሞ 40 ቀንና 40 ሌሊት እየጾመ እያለ በመጀመሪያ ሰይጣን መጥቶ ምን አይነት ፈተና ነው የሰጠው? ይሄንን ድንጋይ አንተ የእግዚአብሔር ልጅ ከሆንክ አለ። ምግብ ነው፣ ሆድ ከባድ ነው። ይሄ እኮ ኑሮ እኮ ነው። ሆድ እኮ ማለት እኮ በቃ ይሄ ኑሮአችን ማለት ነው። ሰይጣን የሚፈትነን እኮ የሆነ ከሌላ ዓለም ላይ በሚመጣ ነገር ሰው ማሰብ ያለብን ያንን ነው። የእግዚአብሔር ቃል የሚነግረን ያንን ነው። አዳም በተፈተነበት በራሱ ፈተና ሰይጣን መልኩን ቀይሮ መጣ። የሰይጣን ታክቲክ ባይዘው አይቀየር። ዘመኑን ሙሉ ሰይጣን የሚሰራበት ታክቲክ አንድ አይነት ነው። ምንም የሚቀየር ነገር የለም። በቃ ምንም ኦብቪየስ ነው። በቃ እንደዛም ሆኖ ግን እንወድቃለን። መልሱ ተነግሮንም እንወድቃለን። አይታ ምን ያህል ኃይለኛ እንደሆነ ፈተናው። ኢየሱስን መጣና ምን አለው? እንዴ እርቦሃል? የታወቀ ነው። አየ መረጃ ይዞ ነው የመጣው ሰይጣን። እርቦሃል፣ ጾምና ጸሎት ነው የቆየኸው። ስለዚህ ምን ያስፈልጋል? ፉድ። አየ ለኔ ታዘዝ እኮ ነው፣ ለእግዚአብሔር ሳይሆን ኢየሱስ መጥፎ ነገር እኮ አይደለም። እዛ ጋር ሰጀስት የተደረገው እኮ እርቦሃል፣ አንተ የእግዚአብሔር ልጅ ነህ፣ ትችላለህ፣ አቅሙ አለህ። ግን ይሄንን ድንጋይ ምን አድርገው? አየ ለሰይጣን ትእዛዝ ጊቪን ማድረግ የለብህም። ለምን ቢርብህም ማለት ነው። ለእግዚአብሔር ነገር ነው ሰው ታዛዥ መሆን ያለበት። አየ ለሰይጣን ነገር አይደለም። ስለዚህ ኢየሱስ ምን አለው? ሰው ከእግዚአብሔር አፍ በሚወጣው ቃል እንጂ በእንጀራ ብቻ አይኖርም። አየ መልሱ ተብሎ ተጽፏል። የት? ወዛ ብሉይ ኪዳን ላይ ሰው በእንጀራ ብቻ አይኖርም። ከወንጌል ነው ኢየሱስ የጠቀሰው። ስለዚህ በነቢያት የተነገረ በብሉይ የተነገረው የወንጌል ምንድነው? ማረጋገጫ ነው። አተስቴሽን ማረጋገጫው የእግዚአብሔር ቃል ነው። ስለዚህ ህጉ አልተሻረም አለ ህጉ። ይሄንን እየቀጠልን ስንመጣ እናየዋለን። ህጉ እንዴት አልተሻረም፣ አሁን ላይ እንዴት ነው አፕላይ የሚያደርገው እኛ ላይ እናየዋለን እሱን። ስለዚህ ይሄ ጳውሎስ የሚለው እኔ የተለየውለት የእግዚአብሔር የሆነው ወንጌል ማረጋገጫው አንደኛ በነቢያት የተነገረ ነገር አለ፣ ሁለተኛ በቅዱሳን መጻሕፍት ተነግሯል። ስለዚህ ወንጌል የት ጋር አለ? እጃችን ላይ አለ ማለት ነው። ክብር ለእግዚአብሔር ይሁን። የትም አንሄድም። ምንፈልግበት እግዚአብሔርን ለማግኘት አሁን እኮ ምናስስበት ሌላ ቦታ እኮ የለም። የሆነ ቦታ እኮ መሄድ የለብህም። ጓዳ ውስጥ ሆነ ክሎዜት ውስጥ ሆነ መጽሐፍን ከፍተህ ከእግዚአብሔር ጋር መገናኘት ትችላለህ። የወንጌል ኃይል ይሄ ነው። ክብር ለእግዚአብሔር ይሁን። ስለዚህ ሁለተኛው የወንጌል ማረጋገጫው የእግዚአብሔር ቃል ነው፣ ስለ ወንጌል ማለት ነው። እሺ ሶስተኛ እቺን እንናገርና ሰዓታችን እንደበቃን እንጨርሳለን። እሺ ሶስተኛ እንቀጥል። ወንጌል ስለማን ነው? ክብር ለእግዚአብሔር ይሁን። ወንጌል ስለ ልጁ ነው። ክብር ለእግዚአብሔር ይሁን። 4 ነጥብ እዚህ ጋር የወንጌል ማረጋገጫው የእግዚአብሔር ቃል ነው። መጀመሪያ ወንጌል የማን ነው? የእግዚአብሔር ነው። ከዛ በኋላ ይሄ የእግዚአብሔር የሆነው ወንጌል ማረጋገጫው ምንድነው? የእግዚአብሔር ቃል ነው። ከዛ በኋላ ይሄ የእግዚአብሔር የሆነው ወንጌል ስለምንድን ነው የሚነግረን ካልን ወንጌል የሚነግረን ስለማን ነው? 4 ነጥብ ስለ ልጁ። ወንጌል እየተናገርኩ ነው ብለህ ከልጁ ወደ ሌላ ሐሳብ ከዞርክ ወንጌል መሆኑ ይቀራል ማለት ነው። 4 ነጥብ። ቅድም ብለናል አይደለ? ወንጌል ላይ ከፊት የሆነ ነገር ከጨመርክ ወንጌል መሆኑ ይቀራል ማለት ነው። ከዛ ወንጌል ብለህ ደግሞ ከወንጌል በኋላ ሌላ ነገር ማውራት ከጀመርክ ወንጌል መሆኑ ይቀራል ማለት ነው። ወንጌል ስለማን ነው? ስለ ልጁ ነው። ክብር ለእግዚአብሔር ይሁን። ምን ይለናል ጳውሎስ? ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይልና ከ4 ነጥቡ በኋላ ደስ የሚል ነገር አለ። ይህም ወንጌል ይላል። አየህ የቱ? ይሄ በነቢያት በመጻሕፍት የተነገረለት እስከ ዛሬ ሲነገርለት ሲባልለት የነበረው ይሄ ወንጌል የእግዚአብሔር የሆነው ወንጌል ይልና ይህም ወንጌል ይላል። ይሄ እነዚህ 1 እና 2 ያሉት ይሄ ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። 4 ነጥብ። ክብር ለእግዚአብሔር ይሁን። ወንጌል ከልጁ ውጪ የሚያወራው ነገር የለም። በቃ አትድከም፣ አትልፋ። 4 ነጥብ። ወንጌል ስለ ሚካኤል አይደለም።
ወንጌል ስለ ገብርኤል አይደለም። ወንጌል ስለ ማርያም አይደለም። ወንጌል ስለ ዮሴፍ አይደለም። ወንጌል ስለኛ አይደለም። ወንጌል ስለኔ የሆነ ነገር መሆን አይደለም። የእግዚአብሔር መልካም ዜና ስለ ልጁ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር አወራኝ ካልከው የሚያወራው ስለ ልጁ ብቻ ነው። በልጁ ውስጥ ብዙ ነገር ሊኖር ይችላል። በልጁ ውስጥ ብዙ ነገር ልታገኝ ትችላለህ። እግዚአብሔር ግን ወንጌል ብሎ ለአብርሃም ሲሰብክ በአንተ አማካኝነት የምድርን ሕዝብ ሁሉ ምን አደርጋለሁ? ባርካለሁ። በማን ነው የሚባርከው? በኢየሱስ ነው የሚባርከው። በቃ እግዚአብሔር ጋር መጥተህ ምንም ሌላ የሚሰጥ ነገር የለም። ልጁን ነው የሚሰጥ። ክብር ለእግዚአብሔር ይሁን። በልጁ ውስጥ ብዙ ነገር አለ። አየህ፣ ወንጌልን ስንቀበል ስለ ልጁ ነው የተነገረን። ስለ ማንም ተነግሮት ሰው ህይወት ሊያገኝ አይችልም። ስለ ማንም ብትነግሩት ሰው ልቡ አይነካም። የሰው ልብ አይነካም። አንጀት የሚበላ ነገር ስለ ማርያም ብትነግረው አይሆንም። በቃ ኢየሱስ ስትለው ነው ሰው ልቡ ትርትር የሚለው። ክብር ለእግዚአብሔር ይሁን። የሰውን ልብ ጠጣር የሆነውን ልብ ሊሰብር የሚችለው ስለ ልጁ ከተናገርክ። መድረኮቻችን ላይ ዛሬ ስለ ልጁ ሳይሆን ስለ ብዙ ነገሮች ነው የሚወራው። አየህ፣ ወንጌል አይደለም ይሄ። በቃ ወንጌል አይደለም። ግድ የለም ማለት ማመን አለብን። አይ ቲንክ እኛ እያመንን አይደለም። አሁን አናምንም። እንትን እኮ ሊል ፈልጎ ነው፣ እንትን አድርጎ በእንትን አድርጎ እኮ አዙሮ እኮ ይመጣል። አይመጣም። ምንም ያዞረው ነገር የለም። በቃ ለምን ትዞራለህ ሲጀመር? እንዴ ጳውሎስ ይኸው እኮ ሶስተኛ ሰማይ ላይ ሄጄ እኮ የእግዚአብሔርን እኮ ግሎሪ አይቻለሁ የሚለው ሰውዬ እኮ ምናገረው የለኝም። ምናገረው ስለማን ነው? ስለ ልጁ ነው። እንዴ እሱም ብቻ እኮ አይደለም፣ መናገር ብቻ እኮ አይደለም። ቢሆንልኝ እንደኔ ቢሆንልኝ በሞቱ እንኳን ልመስለው እመኛለሁ። ሞቱን እንኳን በሰጠኝ እያለ እኮ ነው የሰውዬ። እኔ ማወራው ነገር መናወራላችሁ ነገር ምንም ነገር የለንም በቃ ይላል። በቃል ብልጫ ወደ እናንተ አልመጣንም፣ በጥበብ በመግለጥ ወደ እናንተ አልመጣንም፣ ኃይልን በመግለጥ ነው እንጂ። ክብር ለእግዚአብሔር ይሁን። አየህ፣ ኃይልን በቤተ ክርስቲያን ውስጥ የሚገልጠው ኢየሱስ ክርስቶስ ሲሰበክ ነው። ስለ ኢየሱስ ሲሰበክ ነው ሰዎች ወደ ጌታ መምጣት የሚችሉት። ኢየሱስ ጋር ለመድረስ 4-5 እንትን ሄደ አይደለም ኢየሱስ ጋር የምትደርሰው። በቃ ሲጀመር ወንጌል የሚጀመረው በማን? በኢየሱስ ነው። በሌላ ነገር ቆይ ግድ የለም ትንሽ ገፋ አድርጌው ከአብርሃም አድርጌ እንዴ። እያንዳንዱን ነገር በብሉይ ኪዳን ላይ ያለውን ሁሉንም ነገር ማየት ያለበት በምን መነጽር ነው? ኢየሱስ በሚባል መነጽር። ክብር ለእግዚአብሔር። የፈለከውን ከዚህ ውስጥ ቃል ብታወጣ እኔ ማየው በምንድነው? ኢየሱስ በሚባል መነጽር። ኢየሱስን ያሳያል ወይ ነው ጥያቄ። ከየትም ገልጠ ልታነብ ትችላለህ ከዚህ መጽሐፍ ውስጥ። ከየትኛው ከዘፍጥረት እስከ ራእይ ካለው መጽሐፍ ውስጥ የፈለከውን ነገር አውጥተህ ተናገር። የሚናገረው ስለማን ነው? ስለ ኢየሱስ። በቃ ኢየሱስ እግዚአብሔር ያለው መልእክት ስለ መልካም ዜና the good news is about Christ። ክብር ለእግዚአብሔር ይሁን። በቃ ጳውሎስ ምን አለ? ይኸው ከዚህ ዕውቀት ሌላ ላለማወቅ ምን አድርጌያለሁ ይላል። በቃ ቆርጫለሁ፣ ተሰናብቻለሁ ነው እያለ ያለው። ሌላ ነገር ማወቅ አልፈልግም። በቃ እንደተሰቀለ ከሙታን እንደተነሳ ከዚህ ውጪ ሌላ ነገር ማወቅ አልፈልግም። በቃ አዲዮስ፣ ምንም ነገር የለኝም ሌላ። ጳውሎስን እንዲህ ጨምቃችሁ በቃ የመጨረሻ ጠብታ ብትሉት ኢየሱስ ነው ጠብ የሚለው። በቃ ምንም ሌላ ነገር የለም። 14ቱም መጽሐፍ ላይ የሚናገረው ስለ ኢየሱስ ነው። በቃ በልጁ በክርስቶስ ኢየሱስ እንዲህ ተደርጋችሁ ከዛ ከጨለማ ወደሚደነቅ ብርሃን መጣችሁ። የልጁን የክርስቶስን ኢየሱስን ፍቅር በልባችሁ ምን አደረገ? አፈሰሰው። እንደዚህ አደረገው። ክብር ለእግዚአብሔር ይሁን። ለዚህ ለተለያችሁለት ለኢየሱስ ክርስቶስ ኑሩ። ህይወታችሁን ለሱ ስጡ። ራሳችሁን ሕያው መስዋዕት አድርጋችሁ አቅርቡለት። በቃ ሁሉ ወሬ ሁሉ ስለ ኢየሱስ ነው። ክብር ለእግዚአብሔር ይሁን። እንደዚህ አይነት ሰዎች ያብዛል። ወንጌል ስለ ልጁ ነው። ክብር ለእግዚአብሔር ይሁን። ወንጌል ምንም ርዕስ የለውም። ወንጌል ምንም ሌላ አጀንዳ የለውም። ወንጌል ምንም አይነት የፈለገ ነገር ኮምፕሮማይዝ አድርጋችሁ እንዴትም አድርጋችሁ እዚህ ጋር ቺን ልሰንቅራት ብትል ምንም ነገር ጠብ የሚል ነገር የለም። ቤተ ክርስቲያን ትራይቭ ልታደርግ የምትችለው የልጁን የክርስቶስ ኢየሱስን ወንጌል ስትሰብክ ብቻ ነው። በቃ ለሁሉ ነገር መልስ ያለው የልጁ ወንጌል ውስጥ ነው። ክብር ለእግዚአብሔር ይሁን። በቃ ፕሮስፔሪቲ ውስጥ አይደለም። እኛ ሀብት ብናገኝ እኮ ባይዞ አንረካም። $1,000,000 ቤት ውስጥ ብትኖር ይሄው እኮ እያየን ነው አይደል እንዴ? ዶክተሮች እኮ አነስቴዥያ እኮ ቀጥረው የግል ዶክተር ቀጥረው ለመተኛት ማለት ነው። ይሄ ሰርጀሪ ስትደረጉ የምተኙበት ማለት ነው።
ከዛ ዶክተር ትቀጥራለህ። መጀመሪያ ስንት ሚሊዮን ብር ከፍለ ዶክተሩን ትቀጥረዋለህ። ዶክተሩ ደግሞ መድኃኒቱን ገዝቶ ያመጣል። ለመድኃኒቱም ትከፍላለህ። ከዛ በኋላ ቤት መጥቶ በመርፌ ይወጋሃል። ከዛ ትተኛለህ። አየህ፣ ቢኖረንም ምንም እንትን አይደለም። አየህ፣ ኢየሱስ ኖሮ ግን ሀብቱም ካለህ ደግሞ ያ ደግሞ ጥሩ። ክብር ለእግዚአብሔር ይሁን። አየህ፣ ስለዚህ ሀብትን ብቻውን ለማግኘት አትሞክሩ። ሀብትን ከኢየሱስ ጋር ያዝ። ግድ የለም፣ ይጠቅማል። ሀብቱ እኮ ይጠቅማል። እኔ ምንም ባገኝ ደስ ይለኛል። እኔ ወደዛም ነው ደግሞ የምሰራው። ለዛ ነው የምሰራው፣ እደክማለሁ። ግን ኢየሱስን ጥግ ላይ አስቀምጬ ሀብት ስፈልግ አልገኝም። ክብር ለእግዚአብሔር ይሁን። ኢየሱስን ይዘህ ከዛ በኋላ ይሄንን እርግጠኛ ከሆንክ በኋላ ሌላውን ደግሞ ይሰጠናል ነው የሚለው እግዚአብሔር እኮ ራሱ እኮ ሲናገር በመጀመሪያ የእግዚአብሔርን መንግስት ጽድቁንም ፈልጉ። እሺ፣ ከዛ ፎሎ ያደርጋል ነው የሚለው። አየህ፣ ከፈረሱ ጋሪው አይቀድምም አይደል እንዴ? መጀመሪያ ፈረሱ ነው የሚሄደው። ስለዚህ ኢየሱስ ከሆነ ከፊት ያለው ኢየሱስን ማይከተል ነገር የለም። ምክንያቱም ጳውሎስ ራሱ ምዕራፍ 4 ላይ ይነግረናል። የሌለውን ነገር እንዳለ አድርጎ ይጠራል። የለም እኮ አሁን አንተ እጅ $1,000,000 ቤት አለ የለም የለም። መግደል ያለሽ ጥሩ ቤት አለሽ፣ ግን $1,000,000 አይደለም። ግን የሌለውን ምን ያደርጋል እግዚአብሔር? የሌለውን ይላል ጳውሎስ እንዳለ አድርጎ ምን ያደርገዋል? ና ይለዋል እግዚአብሔር። መጀመሪያ ግን የእግዚአብሔርን መንግስት፣ የእግዚአብሔርን ጽድቅ ያን ከፈለክ ባይዞ የማይከተል ነገር የለም። አሁን እኛ እኮ ኢንሴኪዩሪቲ ስላለብን ነው እግዚአብሔርን አናምነውም። በቃ ፎር ሰም ሪዝን ብዙዎቻችን ከኔም ጭምር አሁን ይሄ ነገር ይሆናል እንላለን። ይሄ ነገር የሚሆን አይመስለኝም፣ ብሰራ ነው የሚሻለው ትላለህ። መስራት ጥሩ ነው፣ ግን ኢትስ ኦኬ። እግዚአብሔርን ደግሞ ብንይዘው ይዘንም መስራት እንችላለን። ክብር ለእግዚአብሔር። ይሄ ነገር የሚጋጭ ነገር ብዙ ሰው የሚመስለው መንፈሳዊ ነገርና ጠንክሮ መስራት የሚጋጭ ይመስሏል። አይጋጭም። እንደውም ጭራሽ it will give you a shortcut by the way። ምክንያቱም እግዚአብሔር አእምሮአችንን እኮ ኢንላይተን ቢያደርግልን እኮ ያላየናቸው ብዙ ምንጮች እኮ ዙሪያችን ሊኖሩ ይችላሉ። ውስጣችን ያለ ታለንት ሊኖር ይችላል። ወደ ገንዘብ የሚቀየር ብዙ እኮ ነገር ሊኖረን ይችላል። እኛ ግን እግዚአብሔር ካላበራ ለልታያው አትችልም። አጋርን አይታችኋታል። አጋር ተባራ ወጣ። ያሳዝናል በጣም። ልጇን በቃ ሲሞት ከማየው ብላ ራቅ አድርጋ ልጇን ጣለችና እሷ ደግሞ የሆነ ሰምዌር ደግሞ ሲሞቱ ላለመታየት ማለት ነው። ልጁም ሲሞት ላለማየት እሷም ከተረፈች ልጁ ሲሞት አታይም። በቃ ራቅ አድርጋ ልጁን ጥላ ብቻዋን ስታለቅስ እግዚአብሔር አዘነላት። ክብር ለእግዚአብሔር ይሁን። ያለ ኪዳን ቢሆንም ልጅ የወለደችው እግዚአብሔር ግን ኪዳኑን አይተውም። ባይዘ ኪዳን እኮ አላቸው። ባይዘ እስማኤል እኮ ኪዳን አለው። እባርከዋለሁ እኮ ብሏል እኮ እግዚአብሔር። እንዴ ባይባርከው ነው እንዴ ታዲያ እዚያውን ሚድል ኢስት የናጠጠ ያለው? እንዴ እንዳለ እኮ ምድሩ እኮ በቃ ኦይል በኦይል እኮ ነው ብራዘር። የሚሰሩት ነገር የለም። ይቆፍራሉ፣ ኢንጆይ ማድረግ ነው ኑሮ። እንዴ እግዚአብሔር ባርኳቸዋል። ምክንያቱም እግዚአብሔር ክፉ አምላክ አይደለም። አብርሃም ተሳስቶ ማይሆን ኪዳን ውስጥ ቢገባም ኦኬ ኪዳኔ በዚህኛው አይደለም ግን ይሄኛውንም ምን አደርጋለሁ በለስ አደርገዋለሁ። ኢትስ ኦኬ ብለሲንግ እንትን የለበትም እግዚአብሔር። እና ለዛ ኪዳኑ ሲል እግዚአብሔር መጣ አጋር ጋር። በቃ በሞቷ አፋፍ ላይ በሷና በሞት መካከል አንድ እርምጃ ቀርቶ እያለ እግዚአብሔር መልአኩን ላከ። እንደውም ኢየሱስ ነው የመጣው ነው የሚባለው። ምክንያቱም በብሉይ ኪዳን የሆነው መገለጥ ኢየሱስን ነው የሚያሳየው ስለሚባል ማለት ነው። ኢየሱስን ነው የሚያሳየው። ስለዚህ መጣና ምን አላት? ከጎኑ አጠገቧ ላይ ምንድን ነበረ? ውሃ ነበር። አላየች። አፍልቆት አይደለም ባይዘይ ነበረ። she was blinded ማየት አልቻለችም እንጂ the water was there። አንዳንድ ጊዜ ውሃው አጠገባችን ሆኖ ስንት ሀገር እናስሳለን። እግዚአብሔር ግን አይንን አንዴ ካደረገ እንዴ እዚህ ያለ ነው እንዴ የተንከራተትኩት ብለህ ትጠጣለህ እዛው ከምንጩ። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር እንደዚህ አይነት አምላክ ነው። ክብር ለእግዚአብሔር ይሁን። ስለዚህ ወንጌል ስለ ልጁ ነው። ሌላ አርስት የለውም ወንጌል። አንድ በጣም የታወቀ ጆን ካልቪንን ታውቁታላችሁ። እና ስለዚህ ጉዳይ ሲናገር ወንጌል ስለ ልጁ ነው የሚለውን ነገር ሲናገር
ኢየሱስ ከሚለው አርስት 1 ሴንቲሜትር በወጣህ ቁጥር ከወንጌል እየወጣህ መሆኑን ማወቅ አለብህ። a centimeter away from Christ is away from the gospel ይላል። አንድ ስቴፕ ወደ ሌላ አንድ እርምጃ ወደ የሆነች ነገር ጠጋ ስትል ከወንጌል እየራክን ያለው ማለት ነው። ስለዚህ ቶሎ ብለህ ወደ ሳ መመለስ ነገርን ሁሉ በክራይስት ላይ ነው ማሰር ያለብን። ስብከቶች ሁሉ ክራይስት መሆን አለባቸው። የፈለገ ነገር ሊሰበክ ይችላል፣ ግን ኢየሱስን የሚያንጸባርቅ ስብከት መሆን አለበት። ስለዚህ ጳውሎስ ምን ይለናል? ይሄ የተለየውለት ወንጌል፣ ይሄ ህይወቴን የሰጠውለት፣ ይሄ ባሪያ ያደረገኝ፣ ስሌቭ ያደረገኝ፣ የራሴን መብት ያስተወኝ ይሄ የእግዚአብሔር ወንጌል ስለማን ነው የሚያወራው? ስለ ልጁ ስለ ኢየሱስ። ክብር ለእግዚአብሔር ይሁን። ከዚህ ውጪ ወንጌል የለም። በቃ መድረኮቻችን ላይ ይሄንን ማናይ ከሆነ ወንጌል አይደለም እየሰማን ያለ ነው። ማረጋገጫው ይሄው እዚህ ጋር ያለው ነው። መጀመሪያ እግዚአብሔር ነው፣ የሰውየው አይደለም። እንዲህ ላድርግላችሁ ምናምን የሚባል ነገር የለም። ምንም የሚያደርግልን ነገር የለም ሰውየው። ምንም የሚያደርግልኝ ነገር የለም ሰውየው። እኔ የመጣሁት ሰውየው ያደርግልኛል ብዬ አይደለም። ሰውየው የሚናገረው የእግዚአብሔርን ወንጌል ነው ብዬ ነው ቸርች የመጣሁት እንጂ ሰውየው የሆነ እኔን በሆነ ነገር በሆነ ንግግር የሆነ ነገር ያነሳኛል ወይ የሆነ ነገር ያደርገኛል ብዬ አይደለም። ሰውየው የሚናገረው የእግዚአብሔር ወንጌል ማረጋገጫው ነቢያት የእግዚአብሔር ቅዱሳን መጻሕፍት የሆነው ስለ ልጁ የሆነው ወንጌል ግን ካለውበት ነገር ምን ያደርገኛል? ያወጣኛል ብዬ ነው የመጣሁት። ክብር ለእግዚአብሔር። በቃ ማረጋገጫው ይሄ ነው። በቃ እቺን ቀብድ ከያዛችሁ ስብከት ስትሰማ ተዘጋጅተ ነው። ዌፐንን አዘጋጅተ ትጠብቃለህ። የሆነ ነገር ካወራ አንስተ መተኮስ ነው ቶሎ ወደ አንተ እንዳይመጣ ማለት ሌላ ነገር ነው የሚነግርህ። ወደ ሌላ አቅጣጫ ነው ይዞ የሚሄደው። ስለዚህ ቶሎ አውጥተ መተኮስ አለብህ። ምክንያቱም ዝም ብሎ ቸርች ነው ተብሎ ዝም ተብሎ አይጠጣም። ትምህርት ሁሉ በዚህ መስፈርት መረጋገጥ አለበት። ክብር ለእግዚአብሔር ይሁን። አንድ እንትን እንበልና እንጨርስ። ስንተኛ ላይ ነን? አራተኛ። ሁለቱን ኔክስት ዊክ። ስለዚህ ይሄ አሁን ከላይ ጀምሮ እያያያዝን ነው የምንመጣው። የእግዚአብሔር የሆነው ወንጌል ማረጋገጫው የእግዚአብሔር ቃል በነቢያት የተነገረ በቅዱሳት መጻሕፍት የተጻፈ ስለ ልጁ የሆነው ይሄ ወንጌል ለማን ነው? ለዓለም ሁሉ ነው። ክብር ለእግዚአብሔር ይሁን። ለዓለም ሁሉ ይነግረናል ጳውሎስ። አራተኛ የሚነግረን ይህንን ነው። እናንብበው። ከዛ ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው ካለ በኋላ በእርሱም ስለ ስሙ በአሕዛብ ሁሉ መካከል በምን መካከል? በአሕዛብ ሁሉ መካከል። ክብር ለእግዚአብሔር ይሁን። ይሄ የእግዚአብሔር የሆነው ማረጋገጫው የእግዚአብሔር ቃል የሆነ ስለ ልጁ የሆነው ይሄ ወንጌል ለማን ነው? ለዓለም ሁሉ። ክብር ለእግዚአብሔር ይሁን። ወንጌል ለዓለም ሁሉ መሰበክ አለበት። ወንጌል የማይገባው ጓደኛ የለንም እኛ። ወንጌል ማያውቅ ከሆነ ሊደርሰው ይገባል ማለት ነው። እኛ እዛ በመኖራችን ምክንያት ይሄ ወንጌል ሰውየው ዲዘርቭ ያደርገዋል። ይሄን ወንጌል አትሊስት መስማት አለበት አንዴ ይሄንን ወንጌል። ስለዚህ ጳውሎስ የሚለው ይሄ ስለ ልጁ የሆነ ወንጌል የእግዚአብሔር መልካም ዜና የሆነ ወንጌል ማረጋገጫው የእግዚአብሔር ቃል የሆነ ይሄ ወንጌል ለዓለም ሁሉ ነው። ለእንትና አይገባም የምንለው ነገር የለም። ክብር ለእግዚአብሔር ይሁን። ወንጌል ለዓለም ሁሉ። እግዚአብሔር ወንጌልን ኢንቴንድ ያደረገው ሁሉ ሰው እንዲሰማው ነው። የተወሰነ ሰው ሰምቶ ወይንም ደግሞ እኛ ብቻ ሰምተን አርፈንበት ቁጭ ልንል አይደለም። ባለፈው ተነጋግረናል፣ እንመጣበታለን። ወንጌል ምንድን ነው ብለናል? ዕዳ ነው ብለናል። ዕዳ ነው። እንዴት ዕዳ እንደሆነ ተነጋግረናል። ዕዳ እንዴት እንደሆነ። ስለዚህ የእግዚአብሔር ነው መልእክቱ። ከዛ በኋላ ለኛ የሰጠን ለሌሎች ሰዎች እንድናደርስ ነው ይሄንን ወንጌል የሰጠን። ስለዚህ ይሄ ለዓለም ሁሉ የሚለው እኛንም ይመለከተናል አይደል? እኔና እናንተ ጋር ወንጌል ከደረሰ አትሊስት ይኸውላችሁ፣ ባለፈውም ተናግሬያለሁ። ሰዎች ዛሬ ወንጌል እንዳይናገሩ የሆነበት ምክንያት ጥቅስ አላቅም ይላሉ። እንትን አላቅም ማያውቁት ነገር ብዛት ወንጌል ላለመናገር ወንጌል ለመናገር የኔ አይደለም አይደል? መጀመሪያ እኮ የኛ አይደለም ማለት አይደል? ለዛ እኮ ነው የኛ አይደለም ያለው። ወንጌል በእኔ ህይወት ውስጥ የሰራውን ከተናገርኩኝ ከዛ በኋላ ኢየሱስ ነው ይህንን ሰላሜን የሰጠኝ ካልኩኝ ወንጌል ነው ማለት ነው አይደል? ያቺ ሴት የተናገረችውን አይተናል።
የዮሐንስ ወንጌል ምዕራፍ 4 ላይ ያየ ነው። እቺ ሰማርያዊቷ ሴት ከኢየሱስ ጋር ስትነጋገር በጣም 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 አደገኛ ሴት እኮ ናት እኮ ሴትዮዋ። ኢየሱስ ራሱ እኛ ብንሆን እንኳን አናዋራትም። አሁን ዛሬ እንደዛ አይነት ሴት ብትሆን በኢየሱስ ስም ብለን ልንጠፋ እንችላለን። ምክንያቱም በጣም ህይወቷ በጣም የሚያሳዝን ነው። ግን ኢየሱስ ቁጭ ብሎ አናገራት። ለሷ የሚገባል ማለት ነው ወንጌሉ። ኦ ማይ ጋድ! እኛ ዛሬ ሰዎችን እኮ ከፋፍለን ጨርሰናል። እንትና አይድንም፣ እንትና በጣም ከባድ እንትን ውስጥ ነው ያለው፣ እስራቱ የሱ እንትን ነው፣ አይሆን እሱ ለሱ ከምናገር እንደው ወጥቼ ሌላ ነገር እንትን፣ እንደዛ የሚባል ነገር ወንጌል ለሁሉም ነው እንዴ። ኢየሱስ እኮ ለዚህ ሴት 5 ባል ቀያየረች። አሁን ራሱ ባሏ የቱ እንደሆነ እኮ አታውቅም። ኢየሱስ እኮ ቀስ ብሎ እኮ ነው። እኛ እኮ ይሄንን እንደ ኢየሱስማ ዕውቀት እኮ ቢኖር አንተ አላየውም እንዴ ጉድህን ማላቀልህ መሰለ እንዴ ምናምን። ወንጌል እንደዛ አይሰበክም። ወንጌል ስለ ልጁ ነው። ወንጌል ስለ ሰውየው ጥፋትም እኮ አይደለም። ወንጌል የሰውየውን ጥፋትም ማጋለጥ አይደለም። ባይዘ ወንጌል ሰውየውን በወንጌል አማካኝነት ማሳቀቅም አይደለም። ዛሬ አንዳንድ ሰዎች ወንጌል ሲናገሩ ሰውን ያሳቅቃሉ በጣም። ሰውየው በቃ እንዳይነሳ ነው ጭራሽ የሚያደርጉት፣ እንዲነሳ አይደለም። ኢየሱስ ግን ቀስ እያለ እስቲ ውሃ ጠጪኝ። አይገርም? ምክንያቱም እሷ ሰማርያዊት ናት፣ እሱ አይሁዳዊ ነው። ብራዘር፣ ሰማርያዊና አይሁዳዊ ማለት በቃ ፍልስጤምና እስራኤል በለው በቃ አሁን ያለው አይደለም። ውሃ እነሱ በሚያልፉበት መንገድ እነዚህ ያልፉ። ባይዘው ኢየሱስ እኮ ለስንት 2 ቀን ምናምን የሚፈጅ መንገድ ነው እኮ ምክንያቱም በእነሱ በሰማርያውያን መንገድ አያልፉም። ባይዘው በከተማቸው ራሱ አያልፉም። ባይፓስ አድርገው ነው ከተማውን የሚያልፉት። ኢየሱስ ግን ዴሊብሬትሊ በከተማ ገባ። ክብር ለእግዚአብሔር ይሁን። ለዚህ ሴት ሲል ማለት ነው ስሟ ለማይታወቅ፣ ምግባሯ በጣም አስቸጋሪ የሆነ፣ ህይወቷ በጣም የተዘበራረቀ፣ ከዛ በኋላ ጭራሽ ኢየሱስ ነው እዛ ውሃ የምትቀዳበት ቦታ ሄዶ ቁጭ ያለው። እንደምትመጣ ያውቃል። ሴትዮዋ እንደውም በጠራራ ፀሐይ የመጣችው ከሰው ወሬ ነው ብላ ነው የሚባለው። አንዳንድ ሰዎች አንዳንድ የባይብል ጸሐፊዎች የሚሉት በዛ ሰዓት ሲጀመር አይቀዳም ውሃ። በዛ አካባቢ ባለው ጂኦግራፊካል እንትን መሰረት በዛ ጠራራ ፀሐይ ውሃ አይቀዳም። የሚቀዳው ወይ ጠዋት ነው ወይ ፀሐይ በረድ ሲል ነው የሚቀዳው። እሷ ግን የመጣችው በስንት ሰዓት ነው ይላል? ቀትር ላይ ነው የመጣችው። የመጨረሻ ፀሐይ መሀል የምትሆንበት አናት የሚበሳበት ፀሐይ ማለት ነው። ለምን? በቃ ማንነቷ ሰዎች ሰብሰብ በሚሉበት ቦታ ላይ ለመታየት አይሆንም። ማንነቷ ሰዎች ያወሩባታል፣ ሰዎች ይነቅፏታል። ኢየሱስ ያንን ተከትሎ ቁጭ አለ ይላል። ክብር ለእግዚአብሔር ይሁን። አየ እቺ ሴት ወንጌል ስለሚገባት እኛ ምን ስለሆንን ነው? ኢየሱስ እንኳን ይሄንን ሁሉ ስቴፕ ሄዶ ለዚህ ሴትዮ ወንጌል ከሰበከ እኔና እናንተ እኮ ምንም እኛ ራሳችን እኮ ዘሴም በሆነ ላይፍ ውስጥ እንደሷ ባለ ላይፍ ውስጥ ነን ያለ ነው። የማጌታ ነን እኛ። ሰውን ለመንቀፍኛ ባይዞ ማነን? ኢየሱስ እኮ አለ እኮ እውርን ሊመራው አይችልም እኮ። በአይናቸው ውስጥ ያለውን ግንድ ሳያዩ በሰው ውስጥ ያለውን ትንኝ ለማውጣት ይታገላሉ አለ። እንደውም ግመል ነው አይናቸው ውስጥ ያለው አለ። ትልቀቱ በእነሱ ውስጥ አይን ያለው ትልቅ ነው በጣም። አያችሁ፣ ወንጌል እንደዚህ ነው የሚሰበከው። በቃ እኔም እዚህ ጋር ስናገር ከማንም ተሽዬ አይደለም። ውስጤ የገባኝን ነገር ለእናንተ እናገራለሁ። እናንተም ደግሞ ውስጣችሁ የገባውን ነገር ወደ እኔ ትወረውራላችሁ። በዚህ መንገድ ነው ክርስቲያን ሊያድግ የሚችለው። ማንም ሱፒሪየር የለም እዚህ ውስጥ ስታር ምናምን እንትና ማኖፍ እንትን የሚባል ነገር። ሁላችን የእግዚአብሔር ባሪያዎች ነን። እንዴ ባሪያ ይሄው ጳውሎስም እኮ ባሪያ ነኝ አለ እኮ። እንኳን ጳውሎስ እኮ የባሪያ የበላይ ያለው እንዴ ባሪያ እኮ ሁሉም ባሪያ፣ በቃ ባሪያ መብት የሌለው ሁሉም በቃ አንድ ላይ ነው ሁሉም ባሪያ። ምንጣፍ ነው ባሪያ ማለት በቃ ሁሉም ምንጣፍ ነው በቃ። እኛ ሁላችን እንደዛ ነን። በእኛ ላይ ብቻ የሚከብረው ግን ኢየሱስ ክርስቶስ ነው። በቃ ይሄንን ካወቅን ኢየሱስ ይሄንን ስቴፕ ከወሰደ እኔና እናንተ አሁን እኮ የሚሰማን ሰው አለ፣ አጠገባችን ጓደኛ አለ፣ የሰፈር ሰው አለ፣ ስራ ቦታ ላይ የምናገኘው ሰው 2 ደቂቃ መውሰድ እንችላለን። ሄይ ማይ ፍሬንድ፣ በቃ በሆነ መንገድ ብታገኙት ያንን ሰውዬ ወያዝ ነው። ሄይ ማይ ፍሬንድ ኢትስ ኦኬ፣ እግዚአብሔር ካንተ ጋር፣ God loves you። ይሄ ወንጌል በቃ እኮ መንገድ ላይ የሆነ ነገር ብዙ ኦፖርቹኒቲ አለ። እንደ ኢየሱስ እንደውም በሰማሪያ አርጋ አቆራርጠን እኮ መሄድ እኮ አይጠበቅብንም። የሆነ የውሃ ጉድጓድ ጋር መቀመጥ አይጠበቅም። ኢየሱስ እኮ ዴሊብሬትሊ እኮ ነው በማይኬድበት መንገድ ሄዶ እኮ እዛ ጋር የተቀመጠው። አምላክ የሆነ ማለት ነው፣ አምላክ የሆነ። ስለዚህ ሌላ
እዚህ ጋር መጨረሻችን ነገር ልናገር። ቀደም ያለፍኳት እዚህ ጋር ወንጌል ስለ ልጁ ነው የሚለው ጋር ከላይ አይታችሁ ከሆነ ምን ይላል? ይህም ወንጌል ይላል በስጋ ከዳዊት ይላል። እሺ ከዛ እንደ መንፈስ ደግሞ የእግዚአብሔር ልጅ ሆነ ይላል ማለት ነው አይደለ? የኢየሱስን ማንነት። ስለዚህ ይሄ ክሪስቶሎጂ ነው ማለት ነው። ደስ የሚለው ኢየሱስ 1% ነው አይደለ? ኢየሱስ 1% ነው። ግን ይሄ ሰውዬ ምንድን ነው እያለ ነው ያለው? እንደ ስጋ አለ ከዳዊት። ስለዚህ ምንድን ነው ማለት ነው? ሰው ነው ማለት ነው ኢየሱስ። ምክንያቱም በስጋ ከማን ይላል? የዘር ግንዱ ሲመዘዝ መቼም የኔ የዘር ምን ሲመዘዝ በስጋ ከጌቱ ወይ ካያለው እያልኩ እሄዳለሁ አይደለ? ጌትሽም እንደዛው አብሴም እንደዛው። እና በስጋ ያው ምን ቆጥረው ነገር አለ ወደ ኋላ። የኢየሱስን በስጋ ቆጠረና ከማለ ከዳዊት። እሺ ከዛ ደግሞ ሌላ ማንነት ደግሞ አለው ይላል። አንደኛው እሺ ስጋ የሚባል ማንነት አለው እንበል። እዚህ ጋር ኢየሱስ 1% ነው አይደለ? ዋን ሂውመን ቢንግ ነው። ግን ስንት ኔቸር አለው? 2 ኔቸር አለው አይደለ? 2 ኔቸርስ and 1%። ይሄ በጣም መሰረታዊ የክርስትና ትምህርት ነው። ወይንም ደግሞ ከሌላ የሚለየን ከብዙዎች የሚለየን ይሄ ነው አይደለ? ያው የተወሰነ ልዩነት አለው። አሁን ኦርቶዶክስ የሚለው ምንድን ነው የሚለው? 1% 1 ኔቸር ነው የሚሉት እነሱ። ያው ግን የራሱ የሆነ ኤክስፕላኔሽን አለው። ብዙ አይለይም። ባለመቀላቀል ወይንም ባለመነጣጠል ብለው ይሉታል። ግን 1% 1 ኔቸር ብለው ነው የሚሉት። ግን እኛ 1% ነው ኢየሱስ። ግን ስንት ኔቸር አለው? ሂውማን ኔቸር አለው፣ ዲቫይን ኔቸር አለው ማለት ነው ኢየሱስ። ስለዚህ ጳውሎስ እዚህ ጋርም እያስቀመጠ ያለው በጣም መሰረታዊ የሆነ የክርስትና ትምህርት ነው። ኢየሱስ ክርስቶስ በስጋ እንደ ስጋ ከዳዊት መጥቷል። ስለዚህ ሰው ነው ማለት ነው። ሰው ለመሆኑ ምንም መጠራጠር የለብንም። ሰው ነው ኢየሱስ። ለምን? ዘሩ ይታወቃል። ዘሩ እንደ ሰው ከዳዊት ዘር ምን ሆኗል? መጥቷል። ከዛ በኋላስ በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ይላል ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ክብር ለእግዚአብሔር ይሁን። ኢየሱስ ሰው ነው፣ ግን የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ባይዘው በዛ ዘመን ንግግር የእግዚአብሔር ልጅ ወይንም ደግሞ የሆነ ነገር ልጅ ማለት ራሱ ነገርየው ነው ማለት ነው። ይሄ ከአባቱ ጋር አንድ አይነት ነው ማለት ነው። የእንትና ልጅ ከተባለ የእግዚአብሔር ልጅ ከተባለ እግዚአብሔር ነው ማለት ነው። ምክንያቱም ይህንን የምታውቁት በዘመኑ በነበረው ንግግር ኢየሱስ ከአንዱ ከእግዚአብሔር ልጅ በቀር ኃጢአት ሊያስተሰሪ የሚችል ማን ነው ምናምን አለው አይደለ? እኔ የእግዚአብሔር ልጅ ነኝ እኮ ሲል እኮ ነው። ይሄማ ብላስፌሚ ነው ያሉት እንደሱ። የእግዚአብሔር ልጅ ማለት በቃ እግዚአብሔር ነኝ ማለት ነው። የእግዚአብሔር ሙሉ የሆነ ባህሪ እኔም ውስጥ አለ ማለት ነው። የእግዚአብሔር ልጅ ማለት አምላክ ነው ሊወልድ የሚችለው። ወይንም ደግሞ አምላክ ልክ እንደ ራሱ ማንነት ያለው ልጅ ከተባለ የራሱ ማንነት ያለው ኤቭሪ አስፔክት ኦፍ ጋድ ያለው ጋድ ሄድ ውስጥ ያለ ነው ማለት ነው ኢየሱስ ክርስቶስ። ስለዚህ 2 ኔቸር አለው ማለት ነው። ስለዚህ ሂውመን ነው፣ ስጋ ነው፣ ከዳዊት ዘር ነው የመጣው፣ ስጋ ለብሷል። ቃልም ምን ሆነ ይላል? ስጋ ሆነ አይደል? ቃልም ስጋ ሆነ። ክብር ለእግዚአብሔር ይሁን። ለምንድን ነው ስጋ የሆነው? እዚህ ጋር አንድ ስጋ የሆነ ሰው የሆነ የወደቀ ማንነት አለ። ይሄንን ለመመለስ ይሄ እዚህ ጋር አምላክ የነበረው ማንነት ምን መሆን አለበት? ስጋ መሆን አለበት። ያን ጊዜ ብቻ ነው የኔና የናንተን ኃጢአት የዚህ ሰው ደም ሊያስተሰርይ የሚችለው። ለምን? ኃጢአት የለበትም። ፒውር ነው፣ ብሌምለስ ነው። ምንም ብሌም የለውም ይሄ ማንነት። ክብር ለእግዚአብሔር ይሁን። ኃጢአት ያላወቀው ነው አይደል የሚለው? ኃጢአት ያላወቀው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ኃጢአት ያላወቀውን ስለኛ ምን አደረገው? ኃጢአት አላወቀውም። he was pure, he was blameless። ግን እግዚአብሔር ምን አደረገው? ኃጢአታችንን የኛን ኃጢአት ሁሉ በእርሱ ላይ አስቀመጠው። እዚህ ማንነት ላይ አስቀመጠ። ዲቫይን ኔቸር አለው፣ ሂውመን ኔቸር አለው። ስለዚህ ይሄ ማንነት ብቻ ነው እኛን ከእግዚአብሔር ጋር ሊያስታርቀን የሚችለው። በዓለም ላይ ወይንም በዚህ ምድር ላይ እግዚአብሔር እኛን ከራሱ ጋር ለማስታረቅ ሌላ ምንም አይነት መንገድ የለው። ይህንን እርግጠኛ ሆኜ ልንገራችሁ። ማንም ሰው ቢጠይቃችሁም ይሄ ሌላ ነገር አለ ካላችሁ እንዳትሰሙ። ከኢየሱስ ውጪ ኢየሱስ አሁን በሰማይ ሲኖር በምኑ ነው ያለው? በዚሁ ኔቸር እኮ ነው ያለው ኢየሱስ። ለዛ እኮ ነው የኛ ሰው በሰማይ የምንለው እኮ ኢየሱስን
የኛ ሰው በሰማይ እኮ ነው ኢየሱስ። እንደዚህ ሲሄድ እንዳያችሁት በቃ ቦዲውን እኮ ይዞ ነው ሄደው። ለምንድን ነው? that is a representation። አይ ሁማኒቲ ሪፕሬዘንቴሽኑን በአብ ቀኝ አግኝቷል። ክብር ለእግዚአብሔር ይሁን። አይ ይሄ ሪፕሬዘንቴሽን ነው ዛሬ እኛ ደረታችንን ነፍተን እንድንሄድ የሚያደርገን። አይ የተወካዮች ምክር ቤት ለምሳሌ እንበል የደቡብ እንትን ተወካይ አለው አይደለ? ህዝቡ ሁሉ መቼም አይሄድም እዛ አይደለ? የተወካዮች ምክር ቤት ህዝቡ ሁሉ ሄዶ አይገባም እዛ። ግን ያንን ህዝብ ግን የሚወክል ግን አንድ ሰው ምን ይደረጋል? ሲት ይሰጠዋል። አይ ኮሎራዶ፣ እዚህም ሀገር ኮሎራዶን አሁን የሚወክል አንድ ሴኔት ሜምበር አለ። አንድ ሰው ነው። አንድ ሰው ይሄድና ከመንግስት ጋር ስለ ኮሎራዶ ህዝብ መብት ምን ያደርጋል? ይከራከራል፣ ይሟገታል። እንዴ ኮሎራዶ መንገድ ያስፈልገዋል፣ ኮሎራዶ እንትን ያስፈልገዋል። ምን ማለታችሁ ነው? ህዝቤ እንደዚህ እየጠየቀኝ ነው፣ እንትን እያደረገኝ ነው። that's the same። ክብር ለእግዚአብሔር ይሁን። ኢየሱስ ስለኔና ስለናንተ አየ ምዕራፍ 8 ላይ ስንመጣ ስለኛ ምን የሚያደርገው? የሚማልደው። ለምንድን ነው የሚማልደው? ስለኔ he is my representation። በሰማይ ከክርስቶስ ጋር በአብ ቀኝ ምን ተደርጋችኋል? እንዴት ነው የተቀመጥከው? አንተ አሁን እዚህ ሆነ እንዴት ነው እዛ የተቀመጥከው? you have a representation። ክብር ለእግዚአብሔር ይሁን። በአብ ቀኝ ጠበቃ አለን ይላል ጴጥሮስ ደግሞ ሲናገር። ልጆቼ ሆይ ኃጢአትን አታድርጉ፣ አትስሩ። ነገር ግን ኃጢአትን ብታደርጉ ከአብ ዘንድ ጠበቃ አለ። ለምን? ሰው የሆነ አምላክ የኛ ሰው በሰማይ የሆነ እዛ ሪፕሬዘንቴሽን ስለአንተ ቆሟል። አቤሴሎም ስለሚባል ሰውዬ እንደ አቤሴሎም ስጋ ያለው የአቤሴሎምን ድካም የሚያውቅ በደንብ አድርጎ አሶሺየት ሊያደርግ የሚችል ሪፕሬዘንቴሽን በአብ ቀኝ ኢየሱስ አለ። ክብር ለእግዚአብሔር ይሁን። በቃ ሰው ይሄ ሪፕሬዘንቴሽን ካለው በቃ ድኗል ማለት ነው። ድኗል። አየ ዛሬ ስደክም ጌታ ሆይ ስል ሪፕሬዘንቴሽን ያለ እንደኔ የኔን ስጋ የሚያውቀው የኔን ድካም የሚያውቀው ጥማቴን ድካሜን የሚያውቀው ፈተናዬን የሚያውቀው በኃጢአት መፈተኔን የሚያውቀው አይደለ? ከኃጢአት በቀር እኮ ነው የሚለዋል ኢየሱስ እኮ ኃጢአት አላደረገም፣ ግን በኃጢአትም እኮ ተፈትኗል። ከኃጢአት እንደ በኃጢአት እንደ ብላ ምናምን እኮ ትእዛዙ እኮ ስገድልኝ ምናምን እኮ ፈተና እኮ ነው። የኃጢአት ፈተና እኮ ነው። ቢሰግድ እኮ ኃጢአት እኮ ነው አይደል እንዴ? ለእግዚአብሔር ለአምላክ ብቻ ምን በል ነው የሚለው? ስገድ። ለሰይጣን ቢሰግድ ኖሮ እኮ ኃጢአት እኮ ነው አይደል እንዴ? ያ ነገር እንዴት እንደተጻፈ እንትን አለው። ግን ከኃጢአት በስተቀር በሁሉ የተፈተነ ነው የሚለዋል። በኃጢአትም እኮ ተፈትኖ አይ ስገድ ተብሏል እኮ ኃጢአት እንዲሰራ ነው አይደል? ትእዛዙን እኮ እንዲሽር እኮ ነው። ኢየሱስ ያንን ሁሉ አንደርስታንድ የሚያደርግ ምክንያቱም ዕብራውያንም ጻፊ የሚለው በሁሉ ሊራራልን የሚችል ክብር ለእግዚአብሔር ይሁን ሊቀ ካህን አለን። ክብር ለእግዚአብሔር ይሁን። አየ ከኃጢአት በስተቀር ምንም ያደረገው ነገር የለም፣ ግን ፔኑን ግን ያውቀዋል። አየ በፔን ውስጥ ምክንያቱም መታዘዝን ተማረ ነው አይደለም ይለን ጳውሎስ ቆላስይስ ላይ። እግዚአብሔርን መታዘዝ እኮ አያውቅም እኮ ኢየሱስ እኮ ማለት አምላክ እንዴት አምላክ ለማን ነው የሚታዘዘው? አየ በዚህ ምድር ግን ልጅ በመሆኑ በመምጣቱ የእግዚአብሔርን ዓላማ ወይንም ደግሞ የጋድ ሄድን ዓላማ ለማስፈጸም በዚህ ምድር በመምጣቱ ከደረሰበት መከራ ምንን ተማረ ይላል? መታዘዝን ተማረ ይላል። ታዞ እኮ አያውቅም እኮ ኢየሱስ ታዞ አያውቅም፣ ግን እኛን ለማዳን ሲል በዚህ መከራ ውስጥ በማለፉ ምንን ተማረ? መታዘዝን ተማረ። ክብር ለእግዚአብሔር ይሁን። he understands የኔን ፔን እግዚአብሔር አንደርስታንድ ያረጋዋል። ለምን? ልጁ ኢየሱስ ክርስቶስ እኔን የሚመስል ስጋ ይዞ በሰማይ በአብ ቀኝ አለ። ክብር ለእግዚአብሔር ይሁን። አይ ኮንፊደንስ የሚኖር ለዛ ነው። አይ አንተ የምትናገረው ነገር እግዚአብሔር ጋር ሄዶ ጀርገን የሆነ እንትን አይፈጥርም። ይሄ ልጅ ምን እያለኝ ነው ምናምን አይደለም እግዚአብሔር። ምክንያቱም ኢየሱስ አለ። አይ በኢየሱስ በኩል ነው ያንተ ነገር ወደ እግዚአብሔር የሚደርሰው። አይ ማርያም ናት፣ መላእክት ናት፣ እንትና ናት የለም፣ ምንም የሚል ነገር የለም። በቃ ጳውሎስ ይኸው ነገረን እኮ ጨረሰ እኮ። አሁን እኔ ለምን ለፋለሁ? በቃ ይሄ በቂ ነው አለ። እኔ ሌላ አልፈልግም። እንደኔ የተፈተነ ግን አምላክ የሆነ ብቸኛ ማንነት ያለው ማን ነው? ኢየሱስ ነው። እንዴ ማርያም ዲቫይን ኔቸር አላት እንዴ? የላትም። መላእክት ዲቫይን ኔቸር አላቸው እንዴ? የላቸው። ሁሉ ቦታ መገኘት ይችላሉ? አይችሉም። ይሄ ግን አምላክ የሆነው እንደኔ ስጋ የለበሰው እንደ ስጋ ከዳዊት ዘር የሆነው እኔ ጋር እኮ አሶሺየት ለማድረግ ነው እኮ ኢየሱስ ከኔ ጋር አሶሺየት ለማድረግ እኮ ነው ከዚህ ዘር እኮ የመጣው እኮ አምላክ እኮ በሰው ማህፀን ውስጥ የገባው እኮ ከኔ ጋር አሶሺየት ለማድረግ ነው።
እኔን ሊመስለኝ እኮ ነው። እኔን ሊመስለኝ በማርያም ሆድ ውስጥ ተገኘ ኢየሱስ። አምላክ የሆነው የማይከለለው ኦምኒ ፕሬዘንት የሆነው ኦምኒሸንት የሆነው ሁሉ ቦታ መገኘት የሚችለው በአንድ ቦታ ተሰብስቦ ተገኘ እኔን ለመምሰል። ክብር ለእግዚአብሔር ይሁን። ይሄ ማንነት የት አለ? በአብ ቀኝ አለ። ስለዚህ ይሄ ሰው የሆነ ምክንያቱም አዳም አውቶማቲካሊ በመውደቁ እኔ ኃጢአተኛ ሆንኩኝ አይደል እንዴ? እኔ እኮ ባልሰራም እኮ ኃጢአተኛ ነኝ። እንደው ከአዳም ልጅ ኢሚዲየት ሆኜ እኮ ጻድቅ በሆነ ራሱ ምንድነኝ? የእግዚአብሔር ቃል የሚነግረኝ በቃ ኃጢአተኛ ነኝ። ለምን? እዚህ ጋር ፌል አድርጓል። በቃ ጂኑ እዚህ ጋር ተበላሽቷል። በቃ ኃጢአተኛ አውቶማቲካሊ ኃጢአተኛ ነህ ነው የሚለው ጳውሎስ። ይሄንን ይመጣበታል። አውቶማቲካሊ ልክ እዚህ ጋር ኃጢአተኛ እንደሆንከው ኢየሱስ በሚባለው ሰውዬ ደግሞ አውቶማቲካሊ ጻድቅ ነህ እያለ ነው። ክብር ለእግዚአብሔር ይሁን። አየህ፣ ይሄ እዚህ ጋር ሳልሰራ እኮ ነው ኃጢአተኛ የሆንኩት፣ እዚህ ጋርም ሳልሰራ ጸደቅኩኝ። ይሄ ሊገርመን አይገባም። ባይዘይ አንዳንድ ሰው እንዴት ይሆናል? እኔ እንዴት ጻድቅ ሆን እንዴ? ይሄው በዚህ ምክንያት ኃጢአተኛ ሆንክ አይደል እንዴ? በዚህ ሰው ምክንያት ደግሞ የኔ ኃጢአት ወደሱ ሄደ፣ የሱ ጽድቅ ደግሞ ለኔ መጣ። ልውውጡ ተደረገ። ክብር ለእግዚአብሔር ይሁን። የኔን ኃጢአት ይዞ ኢየሱስ በመስቀል ላይ ሲውል እኔ ደግሞ የሱን ጽድቅ ይዤ በአብ ቀኝ ተገኘሁ። ክብር ለእግዚአብሔር ይሁን። አየህ፣ እሱ ወደ መስቀል ሄደ፣ እኔ ወደ አብ ቀኝ ሄድኩኝ። አየህ እንትኑ እሱ ከአብ ቀኝ መጣና ወደ መስቀል ሄደ፣ እኔ ከመስቀል ወርጄ ወደ አብ ቀኝ ሄድኩኝ። ክብር ለእግዚአብሔር ይሁን። ምክንያቱም በኃጢአቴ ምክንያት እኔ ነበርኩ መሰቀል የሚገባኝ። ከዛ በኋላ እግዚአብሔር ምን አደረገ? አይ ቆይ አንተ አትሰቀልም፣ ችግር የለውም፣ አንተ ከመስቀል ውረድ፣ ልጄ ይሰቀላል፣ አንተ እኔ ጋር በአብ ቀኝ ትመጣለህ። ክብር ለእግዚአብሔር። ያ ልውውጥ ነው የተደረገው። ለዚህ ደክም ያለው አልደከምኩም። እዚህ ጋር ኃጢአት ስሰራ ምንም እኔ ሳልሰራ ነው እዚህ ጋር ኃጢአተኛ የሆንኩት አውቶማቲክ። እዚህ ጋርም ደግሞ ሳልሰራ። አይ ጳውሎስ ይሄንን ወደ ኋላ ምን ያደርጋል? ያብራራል። ሳንሰራ ሳንደክም ሳንለፋ የእግዚአብሔርን ጽድቅ ምን አደረግን? አገኘን። የኢየሱስ የሆነው ንጽህና ለኔ ሆነ። ኃጢአት የማያውቀውን ደግሞ እርሱን እግዚአብሔር ስለኔ ምን አደረገው? ኃጢአት አደረገው። አየህ፣ ኃጢአት መቀጣት አለ። በኃጢአት ሳይቀጣ ባይዘው እቺን እንዳትረሱ እንመጣበታል። ደም ሳይፈስ ምን ይላል? ስርየት የለም ይላል። አይሆንም። ኃጢአት ካልተቀጣ እግዚአብሔር ጀስት አይደለም ማለት ነው። አየህ፣ እግዚአብሔርን ጀስት የሚያደርገው ምንድነው? ኃጢአትን መቅጣቱ ነው። የአቤሴሎምን ኃጢአት ካልቀጣ እግዚአብሔር ጀስት አይደለም። የፍቅርን ኃጢአት ካልቀጣ እግዚአብሔር ጀስት አይደለም። ስለዚህ ይሄንን ባይፓስ ለማድረግ የኔን ኃጢአት ኢየሱስ ላይ ያደረገውና ምክንያቱም ጳውሎስ ራሱ ምን ይለናል? ለልጁ እንኳን ያልራራለት ይላል። አይ እግዚአብሔር ምን አይነት አምላክ ነው! ለልጁ አራራ። በቃ ኃጢአት ልጁ ላይ ስላለ ልጁም ቢሆን እግዚአብሔር ምን ማድረግ አለበት? መቅጣት አለበት ኃጢአት። የእግዚአብሔር ራዝ ወይንም አሁን እናየዋለን ከቁጥር 17 በኋላ የእግዚአብሔር ቁጣ በልጁ ላይ ምን አደረገ? ወረደ። አየ ኢየሱስ እኮ የደም ላብ ያላበው እኮ የአብ ቁጣ በእርሱ ላይ ሊወርድ እንደሆነ ስለሚያውቅ ነው። ኖሌጁ አለው። የእግዚአብሔር ቁጣ ምን አይነት ኃይለኛ ነው! የእግዚአብሔር ቁጣ ምን አይነት ከባድ ነው! አየ እኛ ላይ ሊዘንብ የነበረውን ይሄንን ቁጣ ኢየሱስ ስለተሸከመ የደም ላብ እኮ ሲል እንትኑ ምልክት እኮ አይደለም። ባይዜ በሜዲካል ያለ ነገር ነው። ባይዜ ደም ያልባል በጣም ስትጨነቅ፣ ነፍስ ሲጨነቅ ማለት ነው። እንግዲህ ምን አይነት ጭንቀት ቢሆን ነው ደም ያላበው ኢየሱስን። የደም ነጠብጣብ ነው የፈሰሰው። ለምን? የእግዚአብሔር ቁጣ ሊዘንብበት ነው ማለት ነው። የእግዚአብሔር ቁጣ በልጁ ላይ ወደቀ። የእግዚአብሔር ጽድቅ ደግሞ በእኛ ላይ ፈሰሰ። ስለዚህ ጳውሎስ የሚለው ይሄን ነው። የእግዚአብሔርን ፍቅር በልባችሁ ምን አደረገው? አፈሰሰው። ክብር ለእግዚአብሔር ይሁን። አየህ፣ ጽድቅ ፈሰሰብህ፣ ጸጋ ፈሰሰብህ። አንተ አይገባህም ነበር፣ እኔ አይገባኝም ነበር። አየህ፣ ልጅ ልንባል አይገባንም ነበር። እኛ መጨረሻችን መስቀል ነበር የነበረው። እግዚአብሔር ግን ያንን ሽሮ ህይወትን ሰጠን። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ደግሞ ህይወት ለሰጠን ለዚህ ጌታ ደግሞ ለዓለም ሁሉ ደግሞ ይሄንን ወንጌል ልንናገር ያስፈልጋል። አየህ፣ የእግዚአብሔር ቁጣ ኢየሱስን እንደዛ ካስጨነቀ ሰውን እንዴት ሊያስጨንቅ የእግዚአብሔር ቁጣ ሰው ላይ ሲዘንብ ምን ሊሆን እንደሚችል አስቡት። አሁንም አልተቀየረም። ባይዘ ኢየሱስ ስለመጣ እኮ የእግዚአብሔር ቁጣ እኮ እናየዋለን እንዴ። የእግዚአብሔር ቁጣማ እኮ በቃ እግዚአብሔር ጀስት ከሆነማ እኮ በቃ ቁጣ እኮ አለ እኮ እንዴ። ገሃነም ያለው ለምንድን ነው? የእግዚአብሔር ቁጣ ሊዘንብበት አይደል? ስለዚህ ያ ሰውዬ ወደዛ ያ ነገር ከሚዘንብበት እኔ ዛሬ ብነግረውስ
ቢያንስ እኔ ነፃ ሆናለሁ። ያ ሰውዬ ላይ ይቀበል ይችላል፣ ግን እኔ ነግሬዋለሁ። ክብር ለእግዚአብሔር ይሁን። ስለዚህ ወንጌልን በዚህ መነጽር ልናየው ይገባል። ስለዚህ ስለ ወንጌል 4 ነገር አይተናል። ዛሬ ስንት ነው? 2 ነው የጨመርነው። ኔክስት ዊክ 2 እንጨምርና ከዛ በኋላ ቶሎ ቶሎ ብለን የቀሩትን እናያለን። ክብር ለእግዚአብሔር ይሁን። ይሄ ጸጋ ሁላችንን አድኖናል። ይሄ ጸጋ ለሁላችን ተገልጧል። የእግዚአብሔር ምሕረት ለሁላችን መጥቷል። ክብር ለእግዚአብሔር ይሁን። እግዚአብሔር ስለማረን ነው ኑሯችን ህይወታችን እንደዚህ ሆኖ ከእግዚአብሔር ምሕረት የተነሳ ባይዘዌ ተገብቶን ስለለፋን እኔ እኮ ጠንክሬ ስለምሰራ ነው፣ እኔ እንትን ስለምሆን ነው፣ እኔ እኮ እንደዚህ ስለተማርኩኝ ነው፣ እኔ እንዲጋ ስላለኝ ነው፣ እንትን ስላለኝ ነው ምንለው ነገር የለም። አስቆጥሩ ከተባለን የምናስቆጥረው ኢየሱስን ነው። አሳይ ከተባልክ የምታሳየው ኢየሱስን ነው። ምንም የምናሳየው ነገር የለም። we don't have anything to show off እኔ ለእግዚአብሔር የማሳየው ነገር የለኝም፣ ለሰውም የማሳየው ነገር የለኝም። እንደዛ ነው ህይወቴን ምኖረው። ምንም የሚያሳየው ነገር የለኝም። እኔ የደከምኩኝ ነኝ፣ የወደቅኩኝ ነኝ፣ ኃጢአተኛ ነኝ። እግዚአብሔር ግን በልጁ ታረቀኝ። ልጁን ወደ መስቀል ሰዶ እኔን ወደ አብ ቀኝ አስጠጋኝ። ክብር ለእግዚአብሔር ይሁን።